ትናንትና በእግዚአብሔር ቤት ውስጥ ታገለግል የነበረ በእግዚአብሔር መቅደስ ላይ በእግዚአብሔር ሕዝብ ፊት ታገለግል የነበርከው ሰው ዛሬ ሰይጣን ሌሊት ጠጅ አስይዞ በጴንጤዎች ውስጥ በነበርክበት እባክህን አሁን አንድ መረጃ ብቻ ያሳያል። የሚያሳየው መረጃ ምንድነው? ኤአይ የምትባል ሴትዮ ለደምረው ኢየሱስን ክዶ እንዲወጣ በድምፅም ይሁን እግዚአብሔር ለህይወት የሚሆን ንስሐን ሰጥቶ እንዲመልስ ማለት ነው። ለአንተም ለተመስገንም ሁለታችሁም ስትሰድቡኝ ነበረ ሟርተኛ እያላችሁ። ተመስገንም በ15ኛው ቀን ምልክቱን ያየው ከጌታ ዘንድ ያየሁትን ስነግራቸው ሁለቱም ናቸው መጥተው የሰደቡኝ። ሁለቱም አሁንም እናንተ ባላችሁበት ህይወት እየተናገርኩ ነው። እናንተ ምስክሮች ትሆናላችሁ። ኦኬ ኤርሚያስ የተናገረብን ሟርት ነው ብለዋል። ተመስገንም ይሄኛው ሟርት ከሆነ ለምን ታዲያ ባፍ ተጠቀምከው? ለምን ልጆቼን አደራ ብለህ ትላለህ? አይ ወንድሜ ደምረው ወንድምነት መውጫ እኮ ግራ ገብቶት ነው። በቃ እና ታዲያ በእናት ኤርሚዬ ብዙ ብያለሁ። እኔ ቤካየም ነግሬዋለሁ በጌታ በቃ እዚህ ሚዲያ ላይ ራሱን እንዳያጠፋ ነው የምፈራው። እኔ በጣም ነው የምጸልይለት በጌታ ፊት ቸርች ሁሉ አርስታዝዤ እኛ ቸርች የሚኬሲ በጣም ነው የምጸልይለት ለቤካዬ ሁሉ ለግርማዬ ነግሬዋለሁ። እንደሚያወሩት እንዳይመስላችሁ አንዳንዶቹ በውስጥ ሌላ ናቸው፣ በውጭ ሌላ ናቸው። ወጡን እንጂ አንተ የኔ ጌታ ኢየሱስ ክርስቶስ ወጡን ማለት ትኖር ከሆነ ኑር፣ ቀጥ ለጥ ሰጥ ብለህ ኑር። እኔም እኖራለሁ አንቺም ኑሪ። ካልሆነስ ቤቱን ለቀሽ ውልቅ ነው ማለት ያለብሽ እህትዬ። እዚህ አታምጣችም። ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ይህንን ሄደ በእስራኤል ቤት በእስራኤል በቤተ መቅደሱ በር ላይ ቆመ ጩኸ አለው። ስሙን ያስኩትን ነቢይ ማለት ነው። ከአታላይ ጴንጤ ይልቅ የከዳው አንድ ፊቱን ደምረው ይሻላል። እዚህም አላችሁ። ያው መጨረሻ ምርጫ ምን ይሆናል ማለት ነው? እንደደምረው ያስፈልጋል። ደምሮ አያስፈልገኝም። እኔ ያው የሚያስፈልገኝ መሞት ብቻ ነው። ከኢየሱስ ተለይቶ ሰው መጨረሻም እንደሚፈልገው ሞት። ለምን? ተስፋ ቆርጧል። ለምን? የሰይጣን አገልጋይ ሆኗል። ሰይጣን ተበቀለው። የትናንቱ ወንድማችን ለምን? እልከኛ ሆነ። ለምን? ኢየሱስን እንደ ኤሳው በምስር ወጥ በኩርናውን ሸጠ። ትሄጃለሽ ቸርች ሂጂ፣ ትሄዳለህ ቸርች ሂድ። ለራስህ ስትይ ከመንጋው ከተለየ ግን ትበላለህ አልኩ። ብራዘር ትበያለሽ። ህብረት የሌላችሁ በቸርች እንርዳህ ብሏለሁ። ሲያላግጥበት ነው፣ አይረዳውም። ሲያላግጥበት ነው። ለመጀመሪያ ጊዜ በኔ የፔጅ ዝማሬ ተከፈተ። በደንብ ነው የሚገባህ። ደምረው ይሄን መዝሙር ከፍታ መተከዝ አይደለም፣ በደንብ ነው የሚገባህ። በደንብ ነው የሚገባህ። ለምን እንደሆነ አላውቅም አትበል። ታውቃለህ። ኢየሱስን ሸጠው ነው ሄድከው በገንዘብ። አሜሪካ ሀገር ያለችዋ ሴት ሆነች የገዛችህ። አንተ ለሆድህ የአብን ልጅ ኢየሱስ የተቀበልከውን እውነት ሙሉ ወንጌል ቤተክርስቲያንን እጎዳለሁ ብለህ አትጎዳትም። አንተ አይደለም ሌሎቹ ለምን ተጠርገው አይሄዱ? ሙሉ ወንጌል ደምረው ስላለ የምትቆም ደምረው ሲሄድ የምትፈርስ አይደለችም። ጴንጤነት ኤርሚያስ ስላለ የሚቆም ኤርሚያስ ሲሄድ የሚፈርስ አይደለም ብራዘር። እና ለምን እንደሆነ አላውቅም ብላ አትበል እንዴ። በደንብ ነው የምታውቀው።
በደንብ ነው የሚገባ። አይ ይሄን መዝሙር መዘመሩ ጥሩ ነው። እኔ ግን ፍቅርህን አልክድም። ይሄማ በቤቱ ያሉ ሰዎች እየተራቡ እየተጠማን እያጣን በገዛ ወገኖቻችን ሚስ አንደርስታንዲንግ እየተደረገን ዓለም ምራቋን ጢቅ እያለችብን እየተፋችብን እያላገጡብን ደምረው መጣህ። ናግባ እስኪ ናግባ እስኪ ማነው አንድ ሰው የሚወርድልኝ? በደንብ ነው የምታውቀው። ለምን እንደሆነ አላውቅም አትበል። በደንብ ነው የምታውቀው። ናግባ እነግርሃለሁ በመረጃ ናግባ ኦኬ ደምረው። እሺ አልገባም ብለሃል፣ ችግር የለውም። በባለፈው ለአንተና ለተመስገን የነገርኳችሁን መልእክት አስታውሰው። ወዲያው ቤት ከፍተህ ሟርተኛ እያሟረተብን ነበር ብለህ አልክ እና ማለት ትችላለህ። መብት የተከበረ ነው፣ ግን ማጠፊያው ይቸግርሃል አልኩ። እግዚአብሔር የሰጠህን የንስሐ እድል ብለህ ቤት ከፍተህ ቪዲዮ ሰራውን አይቻለሁ። መብትህ ነው ብራዘር። እኔ ግን አነባልሃለሁ በቤት ቅዱሳን ግን ያነቡልሃል በቤት። ያንን ቪዲዮ በተናገርክበት ያን መልእክት በነገርኩ ብዙም ሳትቆይ ነው እንደዚህ ያልከው። ነው የከፈትኩት የፔንጂ ዝማሬ በ8 ወር ለመጀመሪያ ጊዜ በፔንጂ የፔንጂ ዝማሬ ተከፈተ። የፔንጂ ዝማሬ በ8 ወር ምን አልክ? እንዴት አይነት ኃጢአት ነው? አንዴ ኃጢአት ኖርማል። ኦኬ አሁን እዚህም እያሉ የነበርኩ እና አሁን አንተ እገዛ ያስፈልጋል ደምሮ አያስፈልገኝም። ምን ያው የሚያስፈልገኝ መሞት ብቻ ነው። ምን ነበር መልእክቱ? ደምረው ምን ነበር መልእክቱ? በቅርብ አንድ ካፌ ውስጥ ቁጭ ብለህ ፍርሃት ወረረኝ፣ ልቤ ፈራ ብለህ ብቻህን ነው ላይቭ ላይ ሆነህ ብቻህን ፍርሃት ወረረኝ ብለህ አለቀስክ። እዛ ጋር ማን ነበር የተሰማህ? ማን ነበረ በልብህ እንደዛ እንድታለቅስ ያደረገህ? እንዴት ይሄ ይጠፋሃል? ደምረው ለራስህ ነፍስ ነው የምጮህልህ ብራዘር። አንተ አሁን ስዘጋው ቤቱን ከፍተህ ሟርተኛ ማለት ትችላለህ። እኔ የልዑል እግዚአብሔር አገልጋይ ነኝ፣ የእግዚአብሔር መንፈስ ያለብኝ ማለት ነው። እንኳን ያንተ በጠጅ ጠጥተህ የሚሆን ሳትጠጣ የምትናገረውን የማታውቅ ሰውዬ አይደለም። አገሩ ቢጮህ እኮ አልኩ ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁትን እናገር ነበርኩ እና አሁን አንተ እገዛ ያስፈልጋል ደምሮ አያስፈልገኝም። ምን ያው የሚያስፈልገኝ መሞት ብቻ ነው። መሞት ብቻ ነው። እሺ ልጆቼን ተቀበሉኝ አደራ። እመነኝ 765 ሰዎች ሪከርድ የምታደርጉ ሪከርድ አድርጉና አስቀምጡት። ወይ በደምረው መቃብር ላይ የአበባ ጉንጉን ታስቀምጣላችሁ። በንስሐ ባይመለስ
ይኸውላችሁ ወንድሞቼና እህቶቼ፣ ለምን እነዚህ ሁለት ሰዎች እንደፋነኑ በእግዚአብሔር ላይ ሳይቀጡ አይቀሩም። ቅጣቱ ከሰራዊት ጌታ ከእግዚአብሔር ዘንድ ብቻ ነው የሚመጣው። በነቢዩ በኤርምያስ መጽሐፍ ላይ እግዚአብሔር ቃል ሲናገር ከባቢሎን ምርኮ የተረፉ ምርኮኞች ከባቢሎን ምርኮ የተረፉቱ ቅሬታዎቹ በእስራኤል ምድር ላይ እንዲቀመጡ አድርጓቸው ነበር። ጎዶልያስ የሚባለውን ሰው ሾሞላቸው ተቀመጡ፣ በዚህ እሰራችኋለሁ፣ ተክላችኋለሁ፣ በምድሪቱ ላይ ተቀመጡ ብሎ ናቡከደነጾር የላከው የጦር አለቃ ናቡዘረድ የሚባለው ነቢዩ ኤርሚያስን ከራማ በለቀቀው ሰዓት ላይ ቴንኪዩ መንፈስ ቅዱስ የኔ አባት እና ሂድ ወደ ምርኮኞቹ ወደዛ ወደ ቅሬታው ተቀመጥ ብለዋል። እና ከራማ በለቀቀው ሰዓት ላይ መጣ ወደዛ ወደ ጎዶልያስ ወደሚገዛው ቅሬታው ህዝብ ማለት ነው። እና በዛ መጣና ተቀመጠ እና ምን አላቸው እነዛ ቅሬታዎቹን ሰዎች አቤቱ ስለዚህ ስለኛ ስለ ጥቂቱ ቅሬታ ወደ ሰራዊት ጌታ ወደ እግዚአብሔር ጸልይልን አሉት ኤርሚያስን። ነቢዩም አለ ነው ስሙን ያስኩት ነቢይ ጥቂት ቀን ጠብቁና ኑ ተመልሳችሁ ኑ ወደ ሰራዊት ጌታ ወደ እግዚአብሔር ጸልይላችኋለሁ የሚነግረኝን ሁሉ ነግራችኋለሁ ብሎ አላቸው። ተመልሰው መጡ። ከ10 ቀን በኋላ ይላል ከ10 ቀን በኋላ ተመልሰው መጡ። ሲመጡ ጌታ እንዲህ ይላችኋል አላቸው፣ በዚህ ስፍራ አሳድራችኋለሁ፣ እተክላችኋለሁ፣ አላፈርሳችሁም። ከባቢሎናውያን አትፍሩ፣ ተመልሶ ዳግም መጥቶ አይወስዳችሁ፣ እኔ ከእጁ አስጥላችኋለሁ ይላል የሰራዊት ጌታ እግዚአብሔር ብሎ ተናገረ ነቢዩ። እና እነሱ ወዲያውኑ ቀድሞ ሲልኩት በአንተ ከእግዚአብሔር ሰምተህ የምትነግረንን ሁሉ የምንሰማ የአምላካችን ነቢይ ነህ ብለውት ነበር። አሁን እግዚአብሔር እንዲህ ይላችኋል በምድሪቱ ላይ ተቀመጡ ብሎ ሲላቸው አንቀመጥም፣ እናስ እኛ ወደ ግብፅ እንሄዳለን አሉት። ወደ ግብፅ ሀገር ተነስተን እንሄዳለን፣ ፈርዖን ያስጥለናል፣ እዚህ በይሁዳና በሰማሪያ አንቀመጥም፣ ናቡከደነጾር መጥቶ ይወስደናል። ደምህ በራስህ ላይ ነው አልኩ ብራዘር። የሰራዊት ጌታ እግዚአብሔር ነው። ልክ ትናንትና በምትነዳው መኪና እዚህ እኮ ሰዎች አሉ። እኔ አንዳንዱን አደባባይ ላይ ስለማልናገር እንዳይመስላችሁ። የመኪና አደጋው ከመድረሱ ከሁለት ሳምንት በፊት አምላኬ እግዚአብሔር ያሳየኝን እዚህ ላሉ ሰዎች ነግሬያቸዋለሁ። ምልክት ይሁንህ ብራዘር፣ ምልክት ይሁንህ። ይሄንን ሟርተኛ ትውልድ አልፈራም እኮ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ የሰማሁትን ያየሁትን እናገራለሁ። ምልክት ይሁን ብራዘር። ከዛ በኋላ ነው እኮ ድጋሚውን የነገርኩ። በሞት ደምህ በራስ ላይ ነው አልኩ። በንጽህና የምሄድ እግዚአብሔርን የምፈራ ሰው ነኝ። ደምህ በራስ ላይ ይሆናል፣ በማንም አታሳብብም። የሰራዊት ጌታ እግዚአብሔር አልኩ። እንደዚሁ እንዳልከው በንስሐ ባትመለስ አልኩ። ይልሲ ብራዘር፣ እያስፈራራው አይደለም። ይልሲ አንተና ተመስገን ትከፍላላችሁ። ያው በሞት ነው የምትቀጡት። ለምን በለኝ። አንድ ግለሰብ አይደለም የነካችሁት። ኤርሚያስን ስለነካው አይደለም። ኤርሚያስ መነካት ይችላል በደም ማን ስለሆነ 10 ዓመት ሙሉ እየተሰደበ አይደለም። የነካው ግን የእግዚአብሔርን ክብር ነው። ያላገጥከው በኢየሱስ ክርስቶስ ደም ላይ ነው። ሳትቀጡ አትቀሩ። ምልክቱን እያየው ነው። ነገርኳችሁ። ና አሁን አንድ ቁጥር አጽፍ እዛው ቁጭ በል ብራዘር። ነገርኳችሁ ባለፈው መልእክቱን። ወጥተህ ተሳደብ። አሁን አንተ ማድረግ ያለብህ ይሄ እኔ ላይቡን ስዘጋው ውጣና እንደዛው ሟርተኛ እያልክ ተሳደብ። ጽዋ ሲሞላ የሰራዊት ጌታ እግዚአብሔር እጁን ሲያነሳ ረጂውም ተረጂውም ይወድቃሉ። ማንም አያስጥልህም። በኮሜንት ማንም ምስክር ሆኖ በእግዚአብሔር ፊት አይቆምልህም። ብቻህን ትቀራለህ። የሰራዊት ጌታ እግዚአብሔር ፊት ለፊት ይጋፈጥሃል ማለት ነው። እናንተ ምስክሮች ትሆናላችሁ። ኦኬ፣ ያንን መልእክት ከነገርኩት በኋላ ነው ይኸው እዚህ መሞት ይሻለኛል ያለ ማለት ነው። አይነት ኃጢአት ነው። አንዴ ኃጢአት ኖርማል ነው። ኃጢአት ሁላችንም ኃጢአት ሌላ የሆነ ነገር አይነት ኃጢአት ነው። አንዴ ኃጢአት እንዴት አይነት ኃጢአት ነው? አንዴ ኃጢአት ኖርማል። እሺ አንድ ሰው ረዱልኝ። እሺ ና ግባ። አንተን ወደ ህይወት ለማምጣት ነው የሚታገለው። አንተ ልታዋርደኝ ልትሰድበኝ ነው። የሰራዊት ጌታ እግዚአብሔር ሂሳብን ሰጥቷል አንድ ቦታ ላይ።
እሺ ና ግባ ና ደምረው ዛሬ ዛሬ ምን እንደሆነ ባላውቅም ሁኔታው ለእኔ ባይገባኝ ሰላም ለእናንተ ይሁን። ሰላም ይብዛ። ሁላችሁም ሰላም ብያለሁ። አንድ አቁም አለ ስለዳመጥል አቁም አንዱ አንድ አቁሞና እሺ አንድ አቁሞ አባቢ እሰጥሃለሁ። እሺ እሺ ቴንክ ዩ ቆይ አመሰግናለሁ ስላስገባኝ። በመጀመሪያ ደረጃ ልሰጥህ እኮ ለምን ተፈራ እኮ ላውራ ስጠኛ እስካሁን እያወራ ነበር እኮ። በቃ ጀመረ እንግዲህ እንዳስወርድ ከፈለግ ጀመረ። ልሰጥህ ነው ቤቱን የከፈትኩበት ምክንያት ማለት ነው። ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። ምን ትላለህ? ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። እኛ የሰው ጠላት የለንም። ጠላታችን ዲያብሎስ ነው። ስጋ ለባሽ ጠላት የለንም። ይመለሳሉ ምለ አለቀ። ይመለሳሉ ምለ። እሺ ጥሩ ማለት ምንድን ነው? የሰው ጠላት የለንም ብለህ ማለትህ ጥሩ ነው። ለምን ወደ ኦርቶዶክስ እንድመለስ ኢንቫይት ያደረከኝ ወይ ደግሞ የተናገርከው? ደምሮ እንኳን ደህና መጣህ። መቀጠል ትችላለህ። ከኔ ጋር ስታወራ ተደማምጣ አውራ። እሺ በመጀመሪያ ደረጃ ይሄኛውን አሁን ያሰማው ግን እኔ የገባው በምንድን ነው ትሞታለህ እያልክ አናውንስ እያደረክ ነበር። አንድ ሁለት ደግሞ አሜሪካን ሀገር ላይ አንተን በገንዘብ ኢየሱስን እንድትክድ በገንዘብ የረዳች ሴት አለ ብለሃል። ስለዚህ ይህን ስትናገር መረጃ እጅ ላይ ሊኖር ይገባል። አንድ መረጃውን አሁን ታሳየኛለህ። ሁለተኛ ነገር ደግሞ እግዚአብሔር እኔን ለምን ይገለኛል? ምን ስላልኩት እግዚአብሔር ምን ስላልኩት ይገለኛል? እግዚአብሔር ለምን ይገለኛል? መልስልኝ። ሁለቱን ነገሮች መልስልኝ። ያው ቁጭ ብዬ እሺ እግዚአብሔር ለምን እንደሚገልህ ለምን ይገልሃል? እግዚአብሔር አይደለም የሚገልህ፣ የራስህ የኃጢአት መንገድህ ነው የሚገልህ። ኦኬ እኔ እንኳን አይደለም እግዚአብሔር እኔ እንኳን ያንተን ሞት አልመኘውም። ምክንያቱም አንተ የምትኖረውን ኑሮ እኔ አልኖረው። ለልጆች እንድትኖርላቸው እንድትከርምላቸው ለምንድን ነው በቅርብ ቀን አበባ ታስቀምጣላችኋል? መልሱ ጥያቄ ጠየከኝ አይደል? ደምረው እየሰማኝ ነው? ደምረው ጥያቄ ጠየከኝ አይደል? ጥያቄ ከጠየቀኝ ለጥያቄ መልስ መልስልህ። ደርበህ ግልጽ ላድርግልህ። አሁን ታወራለህ። ግልጽ ላድርግልህ። የሚውት አደርጋለሁ አላነሳም። ምንድን ነው ያልከው? ደምረውን በቅርብ ቀን አበባ ታስቀምጣላችሁ መቃብሩ ላይ ብለህ በጣም በኮንፊደንስ ነው የምትናገረው። ስለዚህ እግዚአብሔር እኔን እንዴት ይገለኛል? ምን ስላልኩት እግዚአብሔር ይገለኛል? ይህን መልስልኝ። ሁለተኛ ነገር ደግሞ ለአደባባይ እዚህ ጋር 1000 ሰው ይኖራል። ለዛ ህዝብ ማለት ነው አሜሪካን ሀገር ኢየሱስን ክጄ ገንዘብ የከፈለችኝን ልጅ መረጃ እዚህ ጋር ታወጣለህ። እዚህ ጋር ሁለት ነው ይጠየቁ። አንደኛ እግዚአብሔር ለምን ይገለኛል? ምን ስላልኩት በቃ ሌላ ውስጥ እንዳገባ ቀጥልሽ። 3 ጊዜ አጠይቀኝ። ማይክ እንዳትከፍት። ኦኬ እግዚአብሔር ለምንድን ነው የሚገልህ? እግዚአብሔር ይገላል ብዬ ስለ እግዚአብሔር ራሱ አይደለም የሚገልህ። ከሰራዊት ጌታ ከእግዚአብሔር ዘንድ በቀሉ ሲመጣብህ ቅጣቱ ሲመጣብህ የሚቀጣህ እግዚአብሔር ለምንድን ነው? በእግዚአብሔር ልጅ ደም ላይ አላግጠሃል። በተቀደሰው በኪዳኑ ደም ላይ አንተና ተመስገን ቀልዳችኋል። ይኸው እደግመዋለሁ። 940 ሰው እየሰማ ደግመዋለሁ። ትናንትን ሚዩት አድርግ። አሁን ሚዩት አድርግና ቁጭ በልና እታች አትጻፍ። እዚህ እያወራ አይደለ? እታች አትጻፍ። እታች ከጻፍክ ሚዩት ያደርገዋል። ኦኬ እዚህ እያወራ ነው። ስሰጥ ደግሞ ታወራለህ ማለት ነው። የእግዚአብሔር ልጅ ደም አላግጠህበታል፣ አክፋፍተሃል፣ አስነውረሃል።
ኦኬ ተሳድበሃል። የተሳደብከው ጴንጤን አይደለም፣ የእግዚአብሔርን ልጅ ደም ነው የረገጥከው። ስለዚህ በቀሉ ይከፋብሃል። በዕብራውያን 10:26 መሰረት የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ለኃጢአት መስዋዕት አይቀርልንም፣ ተቃዋሚዎችን ሊባላ ያለው የእሳት ብርታት አለ ይላል። የሙሴን ሕግ የናቀ 2 ወይ 3 ሰዎች ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ደምረው ካልሰማይ ላወርድ ነው። ሌላ ስራ እየሰራ ስለሆነ ላወርድ ነው። አረኛ ሌላ ስራ አንሰራም። ከተደበክ ላወርድ ነው። እሺ አውራሽ ቀጥታ ከተደበክ ላወርድ ነው። ቴንክ ዩ። ስለዚህ እግዚአብሔር የሚበቀልህ ለምንድን ነው? በቀል የኔ ነው እኔ ብድራትን መልሳለሁ ብሎ ያለው ዕብራውያን 10:26 እስከ 30 ባለው ላይ በተለይ ቁጥር 30 ላይ በቀል የኔ ነው እኔ ብድራትን እመልሳለሁ ብሎ ያለው በቀደመው ኪዳን የሙሴን ሕግ የናቁ 2 ወይ 3 ሰዎች ቢመሰክሩበት ያለ ርኅራኄ እንደሚሞት የእግዚአብሔር ልጅ የረገጠ ግን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት እንደሚገባው ብሎ የተጻፈውን እግዚአብሔርን ቃል መሰረት አድርጌ ነው የምነግርህ። ለምን አንተ ማንም ሰው እኮ መውጣት ይችላል፣ ማንም ሰው መሄድ ይችላል። አንተና ተመስገን ኢየሱስን የተሳደባችሁት መንፈስ ቅዱስ ላይ ነው ያላገጣችሁት። ጴንጤ ላይ ማላገጥ ትችላለህ፣ መብት ነው። ኤርሚያስ ላይ ቤት ከፍተህ ማላገጥ ትችላለህ፣ መብት ነው። እነ ጳውሎስም ላይ ያላግጠውባቸዋል። ሆሊ ስፒሪትን ስትነካ ግን ይፋረደኝ የአባቶች አምላክ። እናንተ ምስክሮች ትሆናላችሁ። እኔ በእርግጥ የእግዚአብሔር አገልጋይ አይደለሁም አልኩ። እናንተ እንደዚህ ፋናችሁ በእግዚአብሔር ልጅ ደም ላይ ቀልዳችሁ እናንተ ከኖራችሁ የሰራዊት ጌታ እግዚአብሔር ብድራቱን ይሰጣል። ምልክቱን አሳይቷል። ዛሬ አይደለም የተናገርኩትኝ፣ ባለፈው ስነግርህ ቤትን ከፍተህ ታሟርትብኛለህ ያልከኝ ነበር አይደል? እሺ እኔስ መልእክት ነው የነገርኩህ ከሰራ ጌታ ከእግዚአብሔር ዘንድ የሰማሁትን ያየሁትን። ኦኬ የኔ አምላክ የሚናገር አምላክ ስለሆነ የሚያሳይ አምላክ ስለሆነ ያየሁትን ተናግሬያለሁ፣ የሰማሁትን ነግሬያለሁ። በንስሐ እንድትመለሱ ማለት ነው። ቤትህን ከፍተህ አሟርትብኝ አልክ። ለምንድን ነው ቤትህን ከፍተህ ታዲያ መሞት ነው የምፈልገው ብለህ ያልከው? ለምንድን ነው አንተ መሞት የምትፈልግበትን ወደ ኦርቶዶክስ ሃይማኖት ተመልሰህ ሄደህ መሞት የምትፈልግበትን ህይወት እና ደግሞ ወደ ኦርቶዶክስ ተመለስ ብለህ እኔን ኢንቫይት የምታደርገኝ? ወደ ድቅድቅ ጨለማ፣ ወደ ሞት። ድቅድቅ ጨለማ ያለው ማን ነው? ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለኑ ብለው የቤተክርስቲያኒቱ ስብከተ ወንጌል ኃላፊ ናቸው የተናገሩት። ስለዚህ አንተው ሞትን እየተመኘህ በኦርቶዶክስ ውስጥ ሆነ ሞትን እየተመኘህ ነው። እኔን ወደ ሞት አትጥራኛ። እዛው ሙት ከፈለክ እዛው ድብን ማለት ትችላለህ። ለምን ሆድን መርጠህ አሁን እንዳታወርደኝ ለሰጠህ ነው። በደንብ ነው የማወርድህ። ካልሰማኝ በደንብ ነው የማወርድህ። ካልሰማኝ በደንብ ነው የማወርድህ። ምንም የምታመጣው ያው ስድብ ነው የምትሳደበው። ሄደህ ያው ቤትን ከፍተህ መጮህ ትችላለህ። እኔ እንዳዳመጥኩ አንተም እንደማነው አንተ እንዳዳመጥከኝ እኔም እንዳዳምጥህ ልብ ብለህ ስማኝ። ለሆድህ ብለህ ኢየሱስን ሸጠኸዋል። እንደ ኤሳው ብኩርናህን ሸጠሃል። ለዚህ ነው ማታ ሰይጣን ተበቅሎህ ማለት ነው። ትናንትና በእግዚአብሔር ቤት ውስጥ ታገለግል የነበረ በእግዚአብሔር መቅደስ ላይ በእግዚአብሔር ሕዝብ ፊት ታገለግል የነበርከው ሰው ዛሬ ሰይጣን ሌሊት ጠጅ አስይዞ በጴንጤዎች ውስጥ በነበር ጨርሼ ልስጥህ። ጋጠ ወጡ አንተ ነህ። እዛ የምትሳደመው ነው የሚለው ጨርሼ ልስጥህ መልሼልሃለሁ። ዕብራውያን 10 እኮ እሰጥሃለሁ። ሚዩት አድርገውና ሰማኝ። ቴንክ ዩ ኦኬ። ትናንትና በወንጌል አማኞች በእኛ ጋር በነበርክበት ሲጀምር ቀድሞም ከስካር ውስጥ ነበር ያወጣህ። አንተው እንደተናገርከው በአባትህ በኩል የእግዚአብሔር ልጅ ኢየሱስ ታድጎ ነበር ያኔ ማለት ነው። ራስ ነው የተናገርከው። ቀድሞ በዓለም ሳለህ ትጠጣ ነበር፣ ፍራንኮ ትጠጣ ነበር። ራስ ነው የተናገርከው ድሮ። ከዛ ከኃጢአት አምቡላ ውስጥ ነቅሎ የእግዚአብሔር ልጅ አወጣህ። አመድህን አራገፈልህ፣ ጸጋውን አበዛልህ። በእግዚአብሔር ሕዝብ ፊት በመድረክ ላይ እንድታገለግል ጸጋውን ሰጠህ፣ ልጅ አደረገ። እዛ ሆነህ የተለማመድከው ያልተቆረጠልህ የኃጢአት ስርዓት ነበረ። ቤተክርስቲያን ደረሰችብህ። እሱን አቁም ብላ ስትል እልህ ያዘህ። ከዛስ በገንዘብ ኢየሱስን ሸጥከው። ይሄንንም አውራ ብራዘር፣ አንተው ራሱ የምታደርገው በአደባባይ ያለ ነገር ነው። ህይወትህን
ያስከፍልሃል። ደምረው ማንም አይደለም ህይወትን የሚያስከፍልህ ራሱ የምትሄድበት መንገድ ፍጻሜን ያበላሸዋል። ራሱ ጠጥተህ ስትገባ በጠጣው መጠጥ ተንገዳግደ በወደቅክበት ላይ ላትነሳ እስከማትችል ድረስ ትወድቃለህ። ብራዘር ንስሐ ትገባ ከሆነ ንስሐ ገባ፣ እንወዳለን። አንዱ ይሄ ነው። የዕብራውያን 10 ጌታ እንዴት እንደሚበቀልህ ዕብራውያን 10 ላይ ለእኔም ለአንተም ለሚያነብሰው ሁሉ ነው የተጻፈው ማለት ነው። እሺ ሁለተኛው HE ነው የምትባለው ስሟ። ከፈለክ እኔ በውስጥ ጽፍልሃለሁ ስሟም ማለት ነው። አደባባይ ቪዲዮ ክፈትና አደባባይ አሳይ፣ ለህዝብ አሳይ፣ ለህዝብ አሳይ፣ መረጃውን ለህዝብ አሳይ፣ ለህዝብ አሳይ። በውስጥ አትላክልኝ፣ አትላክልኝ፣ ለህዝብ አሳይ፣ አሳይ ለህዝብ። ደምረው አንድ ቃል 3 4 ያደጋግም ልጨምርልህ ማነው ልንገርህ። HE ነው የምትባለው የቲክታክ አካውንት ስሟ የመጀመሪያው HE ነው የሚለው። ኦኬ አንተ ቤት ስትገባ ምን አልካት? አንድ ቀን በሌላ አካውንት እየተከታተልኩ እያለህ ምን አልክ? እኔ ላሳይ ብል ሌላ የሱም ቪዲዮ አለኝ፣ ሌላም ቪዲዮ አለ ላሳይ ብዬ ካልኩ እኔ ነውርህን አላሳይም እንጂ ሌላ ቪዲዮ ሁሉ አለኝ። አሳይ፣ እኔ ነውርህን አደባባይ አሳይ፣ አሳይ፣ ግድ የለም አሳይ። አየው ፈቅጄልሃለሁ፣ ፈቅጄልሃለሁ፣ አሳይ፣ ይኸው ፈቅጄልሃለሁ፣ አሳይ፣ አሳይ። ኦኬ ሚዩት አድርገው ወንድምነት። እሺ የምትለዋል ዳሜ ወንድምነት በራሱ እያወራ ያለው ፖይንት እኔ በቂው ይመስለኛል። እኔ እንደ ወንድምነት እየመከርከው እንደሆነ ነው የምረዳው። ዳኒ ወዳለው ዳኒ አንዴ ወዳለው ኤርሚያስ ይጨርስ፣ ኤርሚያስ ይጨርስ። አንተ ሚዩት አድርግና ደሜ ይሄ ሁሉ ህዝብ እኮ ቁጭ ያለው የሚጠቅም ነገር ለጥያቄ ብራዘር። ቆይ አንዴ ጠይቄዋለሁ። የመጀመሪያ ጥያቄ ነው ለኛ ዳኒ። ቆይ ሁለት አትሆኑብኝ። እየሰማሁ ስለነበረ ነው። በጌታ ፍቅር ልጠይቅህ፣ በጌታ ፍቅር ልጠይቅህ። እሺ በጌታ ፍቅር ልለምንህ፣ በጌታ ፍቅር ልለምንህ። እሺ በጌታ ፍቅር ልለምንህ፣ መረጃውን ያሳይ፣ አደባባይ ላይ ያ ጥሩ። አንዴ እሺ ደሜ ትቀጥላላችሁ። ኦኬ ግን አሁን እኔ ወንድምነት እያወራ ያለው የተነሳበትን ሐሳብ ሚስ እንዳናረገው። ኦኬ እያወራ የነበረው ምንድነው? እሱ በቀደም ላይቭ ስትገባ በተፈጠረው ጉዳይ ላይ ኦኬ በጣም ልብ ወርዶ ምናምን ነበር የነበረው አይደለ? ልጆቼን አደራ ስትል ነበር። ደግሞም በቃ እኔ መሞት ይሻለኛል፣ ብቻ ተስፋ የሚያስቆርጥ ነገር ውስጥ ነበርክ የነበርከው አይደል? ያ በራስህ በቃ ተስፋ የቆረጠ ሰው ህይወት ውስጥ እንደነበር ያሳያል። እና እዚህ ወንድምነት እሱን ሀሳብ አንስቶ ነው። አንተ ግን ና ወደ ኦርቶዶክስ ና ስትለው ጴንጤ በነበርክበት ታይም ላይ እንደዚህ አይነት ማንነቶችን አንተ ጋር አላየንም። አንተም ትመሰክራል። ወጥተህ እንደዚህ ያልክባቸው ጊዜያቶች አልነበሩ እስከናውቀው ድረስ። ግን ሰው ኢየሱስ ክርስቶስ ጋር ከመጣ ተስፋ ይኖረዋል፣ ህይወት ያገኛል እንጂ ተስፋ በመቁረጥ ውስጥ ይኖራል የሚል እምነት የለኝም ፐርሰናል። እሺ ቴንክ ዩ ዳንኤ። ያው እሱ የተናገረው ነው የምትደግመው፣ ምን የሰማሁት ነው የምትደግመው። አዲስ ነገር አለ ምን ነገር። ስለዚህ ምን አዲስ ነገር እኮ አልነገርከኝም። እሱ ቅድም ያለውን ነው የነገርከኝ እኮ። እኔ እድል ስጡኛ ላውራ፣ እድል ስጡኝ እኮ እንሰጣለን። ልጨርስና ከዛ አንድ ደቂቃ። ኦኬ ይሄው እኮ አንተ ራስህ ማስረጃ ነህ ደሜ። ማለት እዚህ የተሰበሰበውን ሰው ልናታልለው እንችል ይሆናል፣ ግን እኮ አሁን ኤርሚ ማስረጃ ምናምን ተወውና አንተ ራስህ እኮ ይሄው ራስህ መስክረሃል አይደል? በቃ ያለህበት ህይወት ተስፋ የሚያስቆርጥ ምናምን እንደሆነ እየተናገርከው አንተ ነህ ደሜ። ይሄ ህይወት አይመጥንህም ለአንተ። ይሄንን የምንለው አንድ ደምረው ወደ ጴንጤ መጣ አልመጣ ምንም የሚጨምረው የሚቀንሰው የለም። አንድ ዳንኤል ከጴንጤ ወጣ አልወጣ ምንም የሚጨምረው የሚቀንሰው የለም ለእግዚአብሔር መንግስት። እያወራን እየተነጋገርን ያለ ነው ደሜ። ለአንተ ህይወት ነው እየተወራ ያለው፣ ስለ አንተ ህይወት ነው እየተናገረ ያለው እና በጣም ነው የማመሰግነው እዚህ ያላችሁ ወንድሞቼና እህቶቼ። እሺ የምልህ ጊዜ ሰውቼ ነው የምሰጠህ። እዚህ ያላችሁ ወንድሞቼና እህቶቼ አሁን አንድ መረጃ ብቻ ያሳያል። የሚያሳየው መረጃ ምንድን ነው? ኤአይ የምትባል ሴትዮ ለደምረው ኢየሱስን ክዶ እንዲወጣ በድምፅም ይሁን በቪዲዮም ይሁን አልሰማህም። ደምረው ምን እንዳልኩ አልሰማህም።
ቆይ ኤአይ የምትባል ሴትዮ ብለኸኛል። ኧረ ስለዚህ አልሰማህም ያልኩትን አልሰማህም እሺ ወይ? ድገመው። እሺ አልኩኝ ስለ ወገኖች ገንዘቡ ድገመው። ጨርስ ስለ ገንዘቡ ጨርስ፣ እንደፈለግህ አውራ። እሺ ኖ አሁን ምንድነው የምታደርገው? አሜሪካን ሀገር ላይ ኤአይ በል ቢሲ በል ያቺ ሴት ከኔ ጋራ ኮሚኒኬት አድርጋ ገንዘብ የላከችልኝንና ከጴንጤ የወጣሁበትን ማስረጃ እኔ ጋር አለ በውስጥ ልክላለሁ ብለኛል። እሱን ካሳየ በኋላ ከዛ እኔ ቀጥሎ የምናገረዋለኝ ማለት ነው። ይኸው ማስረጃውን አሳየኝ። ማስረጃ እንዲሆነ አንድ ነገር ልንገርህ። ቆይ ቪዲዮ ላይ ከመሄዴ በፊት አንዴ ገስት ላይ በነበርክበት ሰዓት ላይ ኤአይ አላልኩም፣ ልብ በሉ እንግዲህ እሱ አፉ ላይ የመጣለትን ነው እንደፈለገ የሚያወራው ማለት ነው። አይሰማም። አየህ ከኔ ጋር ለጭቅጭቅ እንጂ ኤአይ አልኩኝ ወገኖች። አሁን እኮ ኤኢ እና ኤአይ ዜር ኢዝ ሰምቲንግ ነው ብራዘር። እኔ እንግሊዝኛ ማስተርስ አለኝ። ስለዚህ ኤአይ ሆነ ኤኢ ዘ ሴም ቲንግ። ኦኬ ኤኢ አልኩኝ ወገኖች። ኤኢ እና ኤአይ አልኩኝ። ደምረው ምን ሆነ ነው? በራሴ ህይወት ላይ ቁማር ትጫወታለህ እንዴ? መረጃ አምጣ ብለህ ኧረ እስኪ አሁን ማስረጃውን አሳየኝ አባቴ። ማስረጃውን አሳየኝ። ከዛ እኔ የምናገረውን ልናገር። ማስረጃውን አሳየኝና የምናገረው ኤችኢ በልም የፈለግከውን በልም ማስረጃውን አሳየኝ። በቃ አሁን ገና በትክክል ተናገርክ። ማን ነበረች ነው ያልኩህ? ይኸውልህ እኔ እየነገርኩ ኤችኢም በይው ኤችአይ በይው ኤአይ በይው ማስረጃውን አሳየኝ። ለእኔ ከአሜሪካን ሀገር ኤርሚያስ ከአሜሪካን ሀገር ለእኔ ገንዘብ የላከችልኝ እኔን የሚዩት ያደረኩህ ደጋግማ ታውራ። አገሩ እኔ ነኝ የጠቀስኩትኝ ከአሜሪካ። ሴትዮዋ ማን ነበር ያልኩህ? ያልኩህ የመጀመሪያ ስሟ ኤአይ ኢኢ አትበል። ኤችኢ ነው ያልከው። ኤችኢ ያልክ ኤአይ ብዬ የተናገርኩት ውሸት ነው። አልተናገርክም። ዳጠ ልሳን ይባላል በኦርቶዶክስ። ሚዩት አድርግና ዝም በልና ቁጭ በል። ኦኬ እሱኛው እንድቀጥልልህ በመጀመሪያው ላይ የእኔ ጥያቄውን ጥያቄ መልስልኝ። ለምን ነው እኔን ወደ ኦርቶዶክስ ና ብለህ ያልከኝ? አንተ ሞትን እየፈለክ ልትሞትበት ያለህ ሃይማኖት አሁንም እሺ በቃ ልናገር። ስለዚህ ይኸኛው ማስረጃ የለም ልናገር ያለውም አለ ነው። በቃ እሱን ላሳየኝና ከዛ አንተ ወደ ኦርቶዶክስ ለምን እንደምጋብዝህ እነግርሃለሁ እኮ። ማስረጃውን አሳየኝና ወደ ኦርቶዶክስ ለምን እንደምጋብዝህ እነግርሃለሁ። ማስረጃውን ደምረው ከዚህ በኋላ ማስረጃውን አሳየኝ። ከዚህ በኋላ ከቀለድክ እታች አውርድህና እኔ ለህዝቡ ማሳየት ካለብህ። እኔ ምንም አልቀለድኩም። ይኸውልህ እኔ ምንም አልቀለድኩም። በህይወቴ ላይ ግን አንዳች ነገር እንዲደርስብኝ አልፈልግም። ሰው እንዲገለኝ አልፈልግም። ሰው አይደለም ይገላል። አንድ ሰው ቢገለኝ እኔ አሁን መሞት አልፈልግም። መርዝ አስፈልተህ ብታስገድለኝ፣ ይኸውላችሁ ስሙ፣ ሁላችሁም መርዝ አስፈልተህ ብታስገድለኝ ከአንተ ራስ አልወርድም። ብራዘር አንተ ራሱ መርዝ በልተህ እየሞትክ አይደል እንዴ? ራስህ እዛው እየበላህ እኮ ነው። ራስን የተናገርከው ራስህ ነህ። ከጌታ ዘንድ ያየሁትን ነግሬሃለሁ። ራስህ ግን እንዲህ ብለህ መስክረሃል። ደግሞ መርዝ ምን ይሁንልኝ ብዬ ነው አንተ መርዝ ማስበላ? ብራዘር እዛው መርዝ እየተበላላችሁ ስለምትገዳደሉ እዛው ተገዳደል ከፈለግ። እኔ ምን ይሁንልኝ ብዬ አንተ ምን አደረከኝ ብዬ ብራዘር፣ ለልጆች ኑርላቸው። የሰደብከው የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። ለምንድን ነው ኢንቫይት ያደረከኝ? ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። ምን ትላለህ? ኤርሚያስ አበበ ራሱ ወደ ኦርቶዶክስ ይመለሳል። ለምን እንደምመለሰው ወደ ኦርቶዶክስ? ለምንድን ነው ተመለስ ብለህ ያልከኝ? አንተ እኮ በኦርቶዶክስ ሆነህ እኮ መሞትህን እየፈለክ ነው። ለምን ነው እኔን ስሜን እየጠራህ ወደ ኦርቶዶክስ ሊመለስ ነው ብለህ ወደ ድቅድቅ ጨለማ ነው የምመለሰው? ብፁዕ አቡነ ማርቆስ ብቻ የነገሩኝ አይበቃም? ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። እና ድቅድቅ ጨለማ ውስጥ ምን ላደርግ ነው የምመጣው? ደምረው የተመለሰው ደምረው ሞቱን እየፈለገ ባለበት ሃይማኖት ውስጥ እኔ ምን ላደርግ ነው የምመጣው? ወገኖች ይመለሳል። ይህንን ይኸው ስሙት። አንድ ሰው ብቻ የሚረዳ የሚያገዘኝ ማርያምን። አንድ ሰው ማን ነው? አንድ ሰው ማን ነው የሚረዳ የሚያግዝህ? ያቺ ከአሜሪካ ሀገር ያለችዋ ሴት ናት። አንድ ቀን አንተ ቤት ላይ ስትገባ ሪከርድ አድርጌያለሁ ብራዘር። አንተ ቤት ላይ ስትገባ አንጀቴ፣ ሆዴ፣ ማሬ፣ ኑሮዬን ያቃናሹ አንቺ ነሽ ብላ ያልካት ከዚህ ጌታን ሰድበህ በሄድክበት ሳምንታት ባልቆዩ በጣም ብዙ ቪዲዮዎች ስላሉ ይፈልግ ያገኘዋለሁ። ግን ምልክት ይሁን ኤችኢ ነው የመጀመሪያ ስሟ። የስሟ ስፔሊንግ ኤችኢ ነው የሚለው። የምትኖረው አሜሪካ ነው።
HE የሚለው የቲክታክ አካውንት ስሟ ኑሮዬ፣ ሆዴ፣ ማሬ፣ አንጀቴ አልካት እኮ። እሺ ኦኬ። አሁን እዚህም እያሉ የነበርኩ እና አሁን አንተ እገዛ ያስፈልጋል ገምሮ አያስፈልገኝም። እኔ ያው የሚያስፈልገኝ መሞት ብቻ ነው። ለምንድነው መሞት የፈለግከው? ደግሞ ትመጣና መድኃኒት አብልታችሁ ምናምን። ማን ነው አንተን መድኃኒት የሚያበላ? እንደኛ እኮ ነፍሰ ገዳይነትን እኮ የእግዚአብሔር ቃል እኮ ይቃወማል። ወንድሙን እንኳን በልቡ የሚጠላ ነፍሰ ገዳይ ነው ይላል። ምን ይሁንልኝ ብዬ የልጆች አባት ምን ይሁንልኝ ብዬ ነው አንተን ላስገድል የምችለው? የራስህ ኃጢአት ያስከፍላል። በተለይ ሁለታችሁ ከሰራዊት ጌታ ከእግዚአብሔር ዘንድ እንዳየና እንደሰማ ነግሬሃለሁ። ከወር በፊት ስትሰድበኝ ነበር። ቤትህን ከፍተህ ታሟርታለህ እያልክ ስትል ነበር። እሱም ቪዲዮ ፈልጋችሁ አምጡልኝ። ኤርሚያስ እያሟረተብኝ ብሎ ቤት ከፍቶ ሲሳደብበት የነበረው እና ያ ሟርት ከሆነ ለምንድን ነው አንተ የው ሳምንት ሳይሞላህ መሞት ፈልጋለሁ ብላ ያልከው? ሟርቱ ሰራ። የኤርሚያስ ሟርት ሰራብህ ማለት ነው። አንተ ክርስቲያን አይደለህ እንዴ? አንተ ክርስቲያን አይደለህ? ኤርሚያስ ከሟረተብህ እንዴት ሟርት ሰርቶብህ እንዴት ልሙት ብለህ ልጆቼን አደራ ትላለህ? ደምረው እኔ አነባላለሁ በቤት እግዚአብሔር ለህይወት የሚሆን ንስሐን ሰጥቶ እንዲመልስ ማለት ነው። ለአንተም ለተመስገንም ሁለታችሁም ስትሰድቡኝ ነበረ ሟርተኛ እያላችሁ። ተመስገንም በ15ኛው ቀን ምልክቱን ያየው። ኦኬ። አዎ። ለምን አለቀስክ? ካፌ ውስጥ አሁን በቅርብ ካፌ ውስጥ ቁጭ ብለህ ጠጥተህ ሰክረህ ነው አይደለም? ፊት ላይ እናያለን። ቤት ከፍተህ ለምን ልብ ፈራ? ለምንድን ነው የፈራው? የዛን ቀን ለምን አለቀስክ? ለምን እንባህን ጠረክ? የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስን በአደባባይ በዚህ ዘማዊና ጠማማ ትውልድ ፊት እንዲናቅ፣ ክብሩ እንዲሰደብ፣ ደሙ እንዲረገጥ፣ ደሙ እንዲክፋፋ የጸጋው መንፈስ ስላክፋፋችሁ በዕብራውያን 10 ከ26 እስከ 30 ባለው የእግዚአብሔር ቃል መሰረት ይህንን እውነት የካዱ ሰዎች በእግዚአብሔር በቀል ስር ይወድቃሉ። 4 ነጥብ። በማን በቀል ስር? በእግዚአብሔር በቀል ስር ይወድቃሉ። በቅርብም ተሰብስበው ያየዋቸው እሱንም ከ2 ሳምንት በፊት የተናገርኩት ማለት ነው። ፍጻሜያቸው ሁሉ ምን እንደሚሆን የሰራዊት ጌታ እግዚአብሔር እንዳሳየኝ እንዲሁ እንዳይሆንባቸው ጸልያለሁ። እኔ ጸልያለሁ። እናንተ ስደቡኝ፣ እኔ ጸልያለሁ። እግዚአብሔር ከራራላችሁ ያኖርሃል። ካልሆነስ የወንጌል እንቅፋትንህና ከመንገድ ላይ ዞር ያደርጋል ራሱ እግዚአብሔር። ማናችሁም ሁኑ፣ ማናችሁም ሪከርድ አድርገውና አስቀምጠው። ማናችሁም ወንጌሉ የክርስቶስ ነው፣ የሰው አይደለም፣ የጴንጤ አይደለም፣ የኦርቶዶክስ አይደለም፣ የካቶሊክ አይደለም። ወንጌሉ የማን ነው? የእግዚአብሔር ነው። ኦኬ፣ የእግዚአብሔር ነው። ለእግዚአብሔር ወንጌል የተለየው ቅዱስ ጳውሎስ የሰበከውን የእግዚአብሔርን ቃል የሰበከውን የእግዚአብሔር ልጅ ኢየሱስ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን ለሕዝብ እንዳይሰበክ እንቅፋት ያኖራችሁ ሰዎች ጋድ ኢዝ ግሬት ብራዘር። ለምን አትሄድም? አንተም ከዚህ ባስወግድ ይሻላል። ውጣልኝ ብራዘር። ኦኬ፣ ውጣልኝ። እና ከሰራዊት ጌታ ከእግዚአብሔር ዘንድ ነው በቀሉ የሚመጣው። ዕብራውያን 10:26 ማንህም ሁን ማንም ይህንን እውነት ማንም ሰው ዲናይ ሊያደርግ ቢፈልግ በንስሐ እንድትመለስ እግዚአብሔር ይጠብቃል። ካልሆነስ ግን የሰራዊት ጌታ እግዚአብሔር ማለት ነው። ይኸው እንደዚህ ይላል። በዚህ ቃል መሰረት ማንም ይሁን ማንም የእግዚአብሔር ልጅ የረገጠ በዚህ ፍርድ ውስጥ ይወድቃል። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊባላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይንም 3 ቢመሰክሩበት ያለ ርኅራሄ ይሞታል። ብሉይ ኪዳን ላይ ማለት ነው።
የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋው መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባ ይመስላችኋል? በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና፣ ደግሞም ጌታ በሕዝቡ ላይ ይፈርዳል። ይሄ ፍርድ ነው የሚያገኛችሁ። የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን። ይሄ ፍርድ ነው የሚያገኛችሁ። በእግዚአብሔር ልጅ ደም ላይ የቀለዳችሁ፣ በጸጋው መንፈስ ላይ ያክፋፋችሁ ሰዎች ይሄ ፍርድ ነው የሚያገኛችሁ። ይሄ በቀል ነው የሚያገኛችሁ። በማንም ላይ ላታሳብብ የመንገድህን ጽዋ ትጠጣዋለህ ማለት ነው። እኔን ግን አትጥሩ። ቤቱን እየከፈት ከኤርሚያስ ይመጣል እንትና ይመጣል አትበል። ወደ ሞት አልመጣም፣ ወደ ሞት አልመጣም። አንተ ወደ ኦርቶዶክስ ና ትለኛለህ እንዴ? አንተ እኮ በኦርቶዶክስ ሆነህ እኮ ሞተን እየፈለክ ነው። ልጆቼን አደራ እያልክ እኮ ነው። ኦኬ። ስለዚህ ቤት እየከፈቱ ኤርሚያስ ወደ ኦርቶዶክስ ና፣ ወደ ጨለማ ነው የምመጣው። ሳትቀጡ አትቀሩም አልኩ። የሰራዊት ጌታ የእግዚአብሔር ልጅ ምስክር ነው። እንደቀለዳችሁ በእግዚአብሔር ልጅ ደም ላይ ሌሎችም ብትሆኑ ማለት ነው፣ እንደቀለዳችሁ እንዳሾፋችሁ እግዚአብሔር አምላክ ስለ ልጁ ደም ይፋረዳል። ስለ ኢየሱስ ደም ማለት ነው። እናንተ ምስክሮች ትሆናላችሁ። ወንድምነት ምንድነው? ፊዚካል ሞት እንዳለ ሆኖ ግን እንደ አንድ እኮ ትልቁ ሞት የሚያስፈራው ለሰው መንፈሳዊ ሞት ነው አይደል? አዎ ኦልሬዲ በጣም አሰቃቂው ሞት እኮ መንፈሳዊ ሞት ነው አይደል? ፊዚካሉ ሞት እንደው ሁሉም ሰው በአንድም በሌላም ልትሞት ትችላለህ፣ ትሞታለህ። ወንድምነት በጣም እርግጠኛ ሆኖ እየነገረ ያለው እዚህ ስለምታየው መንፈሳዊ እንትን ፊዚካዊ ሞት አይደል? ሁላችንም ሟች ነን። እሱን እኮ አንተ ላይ የሚደረግ ማናችም ላይ የሚመጣ ስፔሻል ነገር ብቻ አይደለም። ኦኬ፣ አስፈሪ ሞት አለ ነው እያልን ያለ ነው ማለት ብራዘር፣ አስፈሪ ሞት አለ። በዘላለም ፍርድ ውስጥ ትወድቃለህ። ዘላለምህ መጨረሻ የእሳት ባህር ይሆናል ነው ወዳጄ። ማለት በቃ ጌታን ካጣው ይህንን ህይወት ነው የምትኖረው። 30 ዓመት 40 ዓመት ምናምን ማስቆጠር ነው እሱን ነው የምታስበው ብራዘር? አይደለም። ዘላለማዊ ሞት እኮ አለ። ዘላለማዊ ሞት አለ አይደል? ብራዘር ማለት እኛ እየሰጋንልህ ያለ ነው እሱን ነው ወንድምነት፣ እሱን አይደል በደንብ ስጋት ያለው። ይሄ ሰው ለዘላለም በባህር ውስጥ ነው የሚቃጠለው። በቃ ይሄ እኮ ነው የእሳት ባህር አለ። እሱን ነው እያለ ያለውና ከሞን ብራዘር ለራስህ ታማኝ ሆን። አሁን እንትና አረዳችኝ እንትና አረዳ ምናምን እየተባባለ መረጃ ማስረጃ ምናምን የምናቀርብበት መሆን የለበትም እኮ። ይኖስ በቃ ህይወት አውቆታል። ራስህ በአደባባይ ተናግረሃል። ህልውናውን አፈቀኝ ትላለህ ራስህ ብራዘር። አየህ ሪል ማንነት የሆነ ስትሰክር ወይ ደግሞ አይደል ሰው ምን ያማውን ምን ያወጣዋል ነው የሚባለው። ሆድ ያባውን በቀል ያወጣል ማለት ነው። አየህ በጤነኛ ቀን የሚሰማን ስሜት ስትጠጣ አወጣኸው። ህይወት የለህም። አየህ የሚሸትህ ሞት ነው ብራዘር። አየህ ጭንቀት ውስጥ ነው ያለኸው። ታዲያ በቃ ወንድምነት ሊል የሚችለው እና ብራዘር በእግዚአብሔር እቅፍ ውስጥ ዳግም ግባ። የዘላለም ህይወትን አግኝተህ ነፍስህን ከዘላለም ሞት ታደጋት። እግዚአብሔር አይፈርድም ወይ? ይፈርዳል። ባይዘው ይፈርዳል። ምን ጥያቄ የለው። እሺ ቀጥል ወንድምነት። እሺ ቀጥል። ቴንክ ዩ። እኔን በእንዲህ አይነት ህይወት ውስጥ ሆነው እነሱ ኑ ብለው ሲሉን እኛን ምን ማለት ነው? ራሱ እኮ ደምረው በኦርቶዶክስ ሃይማኖት ውስጥ ሆኖ ሞት እየፈለገ ነው። ራሱ ነው የተናገረው። መሞት ፈልጋለሁ፣ ልጆቼን ተቀበሉኝ፣ ልጆቼን አደራ እያለ ነው የሚለው። ኦኬ። ስለዚህ አደጋ ላይ እንዳለ እግዚአብሔር አስቀድሞ የተናገረኝም መናገሬ ሟርተኛ ሲል ነበር ይበል። ወደ ኦርቶዶክስ ግን ኢንቫይት የሚያደርገኝ ወደዚህ ነው እንድመጣ የምትፈልጉት? ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ
ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁኑ እንዴት ሁኑ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ጨለማ ውስጥ ጨለማ፣ ድቅድቅ ጨለማ፣ ያ ድቅድቅ ጨለማ ውስጥ ያለች ቤተክርስቲያን አባቶቿ እየወጡ የሚናገሩት ወደዚህ ና ትለኛለህ እንዴ? አንተ እኮ ራሱ በዛ ሆነ ሞትን እየፈለክ ነው። ልጆቼን ተቀበሉኝ አደራ እያልክ ነው። ስሜን ጠርተህ ና ወደ ኦርቶዶክስ ብለህ ስላልከኝ ነው። እኔ ደግሞ ስምህን ጠርቼ ንስሐ ግባና ልብህን እልከኛ አታድርግ፣ ና ወደ ጌታ። ኦኬ፣ ና ወደ ጌታ። ነፍስህን ሰይጣን እንዳይነጥቃት ሰይጣን ተበቀለኝ እያልክ ነበር። ሰይጣን ተበቀለኝ እያልክ ነበር። ና ወደ ጌታ። ኦኬ፣ ወደ ጌታ ና ነው እየተባለ ያለው። ሰው ዛሬም እንኳን ይታይ፣ ዛሬም እንኳን ሰው አይነቃም። ወንድሞች እናቶቼ የቱ ጋር ነበረ የተናገረው እንደዛ ብሎ የሚል ምን ብሎ እንዳለ ኦኬ፣ አንድ ቪዲዮ ነበረ ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። ማ ተጠቀመብኝ? ሰይጣን ተጠቀመብኝ። ኢየሱስን ክደኸው ስትሄድ ሰይጣን የሚጠቀምብህ፣ ሰይጣን የሚጠቀምብህ እህቴ። ኦኬ፣ ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። ነፍስህን እንዳይነጥቃት ቅዱሳን ወገኖች ጸልዩለት፣ እንጸልይለታለን። ይኸውላችሁ መሪውን እንደጠፋበት መርከብ በባህር ላይ እንደሆነ መርከብ ሆነዋል። ደንገጥ ብሎ እንኳን ከእግዚአብሔር ዘንድ የመጣውን ነገር አስተውሎ እንኳን ሊያይ እንኳን አልፈለገም። የጸጋውን መንፈስ ስታክፋፋ እንደ ሳኦል እንደ ንጉስ እንደ ሳኦል አጋንንት ገብቶ እንደዚህ ያሰቃይሃል ማለት ነው። ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። በይቅርታ የሚታለፍ አይደለም። ንስሐ የሚያስፈልገው ኃጢአት ሰርቶ ይሆን? መንፈስ ቅዱስን አልሰደበም? በይቅርታ የሚታለፍ አይደለም አለ። እኔ እዚህ ቤት ውስጥ ላላችሁም ሰዎች ጭምር ነው የምናገረው። አንዴ ውጭ ውጭውን የምታዩ ማለት ነው። ውጭ ውጭውን ታያለሽ እህቴ። ቸርች ከሄድሽ ብዙ ወራቶች ሆነዋል። ውጭ ውጭውን ታያለህ። ቸርች ከሄድ ብዙ ወራቶች ሆነዋል። ሽማግሌዎች ደወሉ፣ ቤት ድረስ ፓስተር መጣ፣ በእህቶች በኩል ተጠየቅ፣ በእናቶች ፕሮግራም፣ በእህቶች ፕሮግራም፣ በኳየር በኩል ተጠየቅ።
ሰይጣን ውጭህን አድልቦ ውስጥህን አክስቶ ይገልሃል ማለት ነው። ያ ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። በእናታችሁ ውረዱ። ከእኔ አገባሻለሁ፣ ውረጂ በእናትሽ ተይ። ደሜ በማርያም በቃ አውራኝ፣ በማርያም አውራኝ። እንግዲህ ይታያቸው ወንድሞች እናቶች፣ ከዚህም እንደምንማረው አንደኛ ለዚህ ወንድም ዛሬም ቢሆን ቸርነትና ምሕረቱ ያላለቀ እግዚአብሔርን ምሕረትን እንለምንለት። ኦኬ ራሱ ነው መሞት ፈልጋለሁ ያለው። ለምን ኢንካም አለኝ እንኳን ሰፖርት ይቅርና አሁን እኔ በታክሲ ተጋፍቼ መሄድ ስጀምር ተሰማኝ። አሁን ከቤተ ያለ ሳቢ ነበር። ማርያምን እንዴት ማለም ነው የሚመጣው? ሳቢው ኢየሱስ ያወርደዋል። ግፍት ለምናለው እዚህ ጋር አሁን ግፍት መለመን አልችልም። በጣም የሚገርምን አፍራለሁ ግፍት ስጡኝ ለማለት ድሮም የርጎ ለግፍት ነው እባላለሁ። ያሸማግጉኛል። ቤቴ ከሆንክ ግን ኖርማል ነው፣ ትለምናለህ። እለምናለሁ ምንም እንደዚህ ተሰምቶኝ አያውቅም። በጣም ነው የሚያሳዝነው። ለምን ጴንጤ ስትሆን ወገኔ ነውና ይሰጥሃል። አየህ፣ በሐዘንህ በችግርህ አይቀልድብህም። እነሱ ግን በችግርህ ይቀልዱብሃል፣ አያዝኑልህም። አየህ፣ ጴንጤ ሲሆን ግን ይሰጡሃል አለው። አዎ፣ ለምን? የእግዚአብሔር ሕዝብ ሰጪ ስለሆነ። እራበኝ ብለህ ስትለው ይራራል። የርኅራሄ አምላክ በውስጣችን ስላለ የክርስቶስ ልብ ስላለን አይተን ማለፍ እንኳን በጌታ ለሆነ ወንድማችን አለ ለሌሎችም ሁሉ ቸርነት እናደርጋለን። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ይሄ እኮ የሚያሳየው የሌሎችን ንፉግነት የጴንጤን ለጋስነት ነው የሚያሳየው። ጴንጤ ስትሆን ግን ሳቢ ነበረ ምናምን። ጴንጤው ለጴንጤ ነበር ይሰጥ የነበረው፣ ለሌሎችም ይሰጣለን። ኦኬ፣ የእግዚአብሔር ሕዝብ ይሰጣል ማለት ነው። አዎ፣ ኦርቶዶክስ ደግሞ ንፉጋን ሆኑ ማለት ነው። ጴንጤ ሰጭ ሆነ። ኦርቶዶክሳውያን ደግሞ እሱም ያው ኦርቶዶክስ አንረዳም ብለው ሲል ንፉግ ሆኑ። ከአንድ ሰው በቀር የሚሰጠኝ የለም እያለ እኮ ነው። በዚህ እኮ ልታፍሩ ነው የሚገባው። ጴንጤ ልታሸማቀቅ ሳይሆን ልታፍሩ ነው የሚገባው። እናንተ ናችሁ ክርስቲያን ተብላችሁ በስራ እንጸድቃለን ትላላችሁ። ሰውን እንኳን አትረዱ። እርዱኝ እያላችሁ እንኳን አትረዱትም። እርዱኝ እያላችሁ እንኳን አትረዱትም። ጴንጤ ግን እርዱኝም ብሎ ይሰጠዋል፣ ሳይልም ይሰጠዋል። ለምን? ለመጽደቅ ብለን ሳይሆን ስለ ጸደቀ እንሰጣለን። የእናንተን ስስታምነት የእግዚአብሔርን ሕዝብ ቸርነትን ያሳያል ማለት ነው። ደምረው ራሱ ምስክር ነው። የጴንጤን ቸርነት የሌላውን ስስታምነት እያሳየን እየተናገረ ነው ማለት ነው። ስለዚህ ማንኛውም ሰው ጴንጤ የሚሆነው እርዳታውን ፈልጎ ነው እያልከ ነው። ያ ግን እዚህ ጋር ኦርቶዶክሳውያን እምነት ካለን አንድነት ካለን እኔ የምፈልጋቸው ነገሮች መግዛት አልችልም፣ እንደፈለጉ ማድረግ አልችልም። አሁን የምላቸው አሁን ገንዘብ እንድሰጡ አትስጡኝ፣ አልፈልግም ገንዘብ። ነገሩ ነው የምላቸው፣ ለጃፔ ስለምነገረው ነው ነገሩ ነው የምላቸው። በስማቸው አር ለሚልኩልህ አንድ ብር አስገባ። ይኸውልህ አካውንት ይታያል። አንድ ብር አየህ፣ አንዱ አንድ ብር አስገባ አለ። ሰይጣን የዚህን ያህል ልክ ነው የሚያዋርድህ። ሲሰጡም አንድ ብር ነው የሚሰጡ። አሁን በኢትዮጵያ ኑሮ አንድ ብር ይሰጣል። በባንክ አካውንት ነው የላኩለት። ባንኩን ራሱ እያሳየ ነበር። ምን አለበት ገንዘብ እንኳን ብትረዱት። በስራ ነው የምንጸድቀው ብላችሁ ብትሉ ሰዎች ምን አለበት አንድ ሰው ነው የሚረዳኝ እያለ ለምን አትረዱትም? የእውነት ከኦርቶዶክሳውያን ለምን አትረዱትም? ለምን አታግዙትም? ጥሩት እኮ ተሳዳቢያችሁ ነው። ለምን አትረዱትም? አገልጋያችሁ ብዬ ልል አልችልም። ለምን አትረዱትም?
1 ብር ላኩልኛል እና የኛው ይስቅበታል የኛው ይስቅበታል። አንድ ቪዲዮ እዚህ ጋር ባገኘው ከዚህ በፊት አሳይቼ ነበረ። እነሱን ቪዲዮ ካገኘሁት ጫማ የት አለ ቴዶ? ጫማ የት? ሰይጣን እንዲህ ነው የሚጫወትባቸው ወንድሞች እናቶች። እኔ አሁን ውስጤ ይራራለታል የእውነት ለመናገር በእውነት እኮ ብዬ የምልህ ይሄ ራሱ አደባባይ ላይ የተገለጠ ስለሆነ ማለት ነው። ጫማ የት አለ? አደባባይ ላይ የተገለጠ ስለሆነ ማለት ነው። የእሱን ገበና በድብቅ ለማሳየት ፈልጌ አይደለም። ስጋ አገኛችሁኝ አይደለም? አገኛችሁኝ አይደለም? እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ ኦርቶዶክሳውያን፣ እናንተ የኔ ጠላቶች እንኳን ደስ አላችሁ። አገኛችሁኝ አይደለም? አቅቶኝ አገኛችሁኝ፣ በቃ አቃተኝ አገኛችሁኝ፣ ወዶክ አገኛችሁኝ። ለእናንተ ተመቸውላችሁ፣ ለእናንተ ተመቸውላችሁ አይደለም? አገኛችሁኝ፣ ደስ አላችሁ፣ እንኳን ደስ አላችሁ። ስለወደኩኝ እንኳን ደስ አላችሁ። በቃ ይኸው ከዚህ በኋላ ስለምንም ኦርቶዶክስ ነገር አላስተምርም፣ አልናገርም፣ ምንም። እሺ ምናልባት ከሞትኩ ግን ማለት ነው ከሞትኩ ልጆችን አድራ አድራ። እሺ በሰማይና በምድር ልብ በሉ። እናንተ ምስክሮች ትሆናላችሁ። እናንተ ምስክሮች ትሆናላችሁ። ኦኬ። እኔ ከ2 ሳምንት በፊት አይ ቲንክ ወር አካባቢ ይመስለኛል ከጌታ ዘንድ ያየሁትን ስነግራቸው ሁለቱም ናቸው መጥተው የሰደቡኝ። ሁለቱም። አሁንም እናንተ ባላችሁበት ህይወት እየተናገርኩ ነው። እናንተ ምስክሮች ትሆናላችሁ። ኦኬ። ኤርሚያስ የተናገረብን ሟርት ነው ብለዋል። ተመስገንም ይሄኛው ሟርት ከሆነ ለምን ታዲያ ባፍህ ተጠቀምከው? ለምን ልጆቼን አደራ ብለህ ትላለህ? እኔ እኮ ነፍስን እኮ ለማዳን እኮ ነው። ደምረው እባክህ ና ወደ ጌታ፣ ተው ግድ የለም ይቅርብህ፣ ተሜ ተው ግድ የለም ይቅርብህ እኮ እያልኩ ነው። ያየ ሰው ያየውን ያህል ነው የሚጮኸው። ያየ ሰው ያየውን ያህል ነው የሚጮኸው። ራስህ እኮ ልጆችህን አደራ እያልክ እየሰጠህ ነው። እንደምትሞት እኮ ታውቁሃል ማለት ነው። እኔ ግን መልዕክት ስነግርህ አንተ ሟርተኛ ብለህ አልከኝ። እናንተ ምስክሮች ትሆናላችሁ አልኩ። እዚህ ደምህ በራስህ ላይ ነው የሚሆነው፣ እኔ ላይ አታሳብብም። እኔ ግን ጸልይልሃለሁ በጓዳዬ። እኔ ግን ጸልይልሃለሁ በጓዳዬ።
ለምን ትሙት ብራዘር? በትንቢተ ሕዝቅኤል መጽሐፍ ላይ እግዚአብሔር ቃል እንደሚናገረው የሟቹን ሞት አልፈቅድምና ተመልሳችሁ በህይወት ኑሩ ነው ያለው ጌታ። እነዚህ እኮ አንተ ጠገቡ እኮ ጠጅ ጠጥቶ አምቡላውን ጠግቦ መጥቶ የንስሐን መልእክት አያቅ ወደ ጌታ ለመመለስ ልቡን እልከኝነት ተራፊና ጣዖት እንደማምለክ ነው ይላል። ሁለቱም ጥጋብና እልከኝነት ነው ያዛቸው። እውነቱን ሳያውቁት ቀርቶ እንዳይመስላችሁ ወንድሞች እናቶች፣ በተያዙበት ተይዘው በተገዙበት ተገዝተው እንጂ በእግዚአብሔር ልጅ ደም ላይ ቀልዳችኋል አይደል? ተከፍላላችሁ ዋጋ። የሚያስከፍላችሁ የሰራዊት ጌታ እግዚአብሔር ነው። ለዚህም ነው ታውቆሃል፣ ውስጥህ ራዘር ውስጥ ታውቆሃል። ፍርሃት ፍርሃት ብለዋል። ካፌ ላይ ቁጭ ብለህ እያነባ እያለቀስክ ነበረ። ታውቆሃል፣ ውስጥ ታውቆሃል። ደምረው ለዚህ ነው ልጆቼን አደራ እያልክ ነው። እኔ ጋር መጣ ከዚህ በኋላ ስለምንም ኦርቶዶክስ ነገር አላስተምርም፣ አልናገርም ምንም። ምናልባት ከሞትኩ ግን ማለት ነው ከሞትኩ ልጆቼን አደራ። እሺ በሰማይና በምድር እራሱ ምስክር ነው። እራሱ ማለት ልብ በሉ ከሞትኩ ብሏል። እራሱ ሊሞት ተዘጋጅቷል ማለት ነው። ለምን እንደሚሞተው የሄደበት የኃጢአት ጎዳና የቀለደው እግዚአብሔር ልጅ ደም ላይ ነው። ያክፋፋው ጌታ መንፈስ ቅዱስን ነው። ትከፍላለህ ብራዘር፣ ትከፍላለህ። አንተም ሞንክ ሌሎች ያሾፉ የቀለዱ ሁሉ ኦኬ፣ ትከፍላላችሁ። እኔ ወጥቼ መልስ አልመልስም። እኔ ወጥቼ ለምሰድቡኝ ስድብ አልመልስም። ለምን እንዲህ አላችሁኝ ብዬ አልልም። የፈለግከውም ግን በል ያው ወደ ኦርቶዶክስ ተመልሶ ልጆቼን አደራ ለሞት ነው። እንኳን ደስ አላችሁ። በቃ ይኸው ከዚህ በኋላ ስለምንም ኦርቶዶክስ ነገር አላስተምርም፣ አልናገርም ምንም። እሺ ምናልባት ከሞትኩ ግን ማለት ነው ከሞትኩ ልጆቼን አደራ። እሺ በሰማይና በምድር እግዚአብሔር ሊገላቸው አስቧልና የኤሊ ልጆች አባታቸውን ምክር አልሰሙም ይላል። መንፈስ ቅዱስ ወደ ውስጥ የሚያመጣውን ቃል እናገረው። እንደዛ አይሁንባችሁ። እንደ ኤሊ ልጆች እግዚአብሔር አያደርግባችሁ። ወንድሜ እህቴ እየሰማሽኝ ነው ወይ? መኖር ካልቻልክ ቤቱን ለቀህ በሰላም መውጣት ትችላለህ። ከሄድክ በኋላ እዛው አምቡላህን መጠጣትም መብላትም ትችላለሽ። ገራባ ጫት ላይ መቀመጥ ትችላለህ። እዚህ ያላችሁ ወንድሞች እናቶች መሄድ ትችላላችሁ። ግን ሄደህ ግን የተቀደስክበትን የኪዳኑን ደም እንደ ርኩስ ነገር ስትቆጥር የጸጋው መንፈስ ስታክፋፋ ግን የምትላተመው ገፍተህ ከማትችለው ከጽዮኑ አለት ጋር ነው። በዛ አለት ላይ ትወድቃለህ። ያደቅሃል፣ ይፈጭሃል ማለት ነው። የጽዮኑ አለት አገኙታ ሲወድቅ አገኛችሁኝ አለው። ጴንጤ አይደለም እኮ ያገኛል። አላገጠብህ ሰይጣን። እናዝንልሃለን። ወንድምነት አቤት ወንድምነት ከባድ ነው። ባይዘው ከባድ ነው በጣም እና ያው ራሱ ነው እየተናገረ ያለው። ራሱ ነው የተናገረው። እሱን ነው ማሳሰብ የፈለኩት። ታውቆታል። መልእክት ነግሬያቸው ሲያሾፉንብኝ ነበረ። ግን ወንድምነት እኔ ስላሾፉ አይደለም፣ ያሾፉ መብታቸው ነው። መልእክት ነግሬያቸው ህዝብ እየሰማ እዚህ ነግሬያቸው ያኛውንም ይሄኛውንም ንስሐ ግቡ ብያቸው ሁለቱም ቤት ከፍተው ሲሰድቡኝ ነበር። እኔን መስደብ ይችላል፣ መብታቸው። መስደብ ይችላሉ፣ መስደብ። መልእክቱን የነገረኝን እግዚአብሔር መንፈስ ቅዱስን ሁሉ ጭምር ሲያላግጡበት ነበር። እሱ ላይ ግን እኔም መስደብ ይችላል። የመልእክቱን ባለቤት ግን ስትቃወም ዋጋ ይከፍላሉ ነው። ዋጋ ትከፍላላችሁ ነው። ማንም ይሁን ማንም፣ እኔም ቢሆን ማለት ነው። ሰውየውን መክፋት እንችላለን፣ አለመቀበል እንችላለን። ችግር የለውም፣ አለመቀበል እንችላለን። ሄዳ ወደዛ ቅዠታ ምናምን ነገር ብሎ ማለት ይችላል። ግን ላኪውን ግን ስትነካ ግን የምትተላለፈው የምትነካው ድንበር ማጠፊያ ይቸግራል እና አለ። ሌሎችም የፋነኑ አሉ። እግዚአብሔር ለህይወት የሚሆን ንስሐ እንዲሰጣቸው ጸልያለሁ።
እና ወንድምነት የምጥለው ካለ ቀጥል። እሺ ወንድምነት ተባረክ። በቃ ይኸው ነው። ብትችሉ ቆም ብላችሁ አስቡ ነው። በቃ አስቡ። መልእክተኛ መልእክት ይናገራል። ከዛ በተረፈ መልእክቱን የሰማ ሰው መርምሮ ፈትሾ መወሰን የእሱ ዕድል ፈንታ ነውና ከሁሉ በላይ የሚያሰጋው ፊዚካል ሞት አይደለም። እሱ በደንብ መታሰብ አለበት በፍጹም። በቃ ግን ይሄ ዘላለማዊ ህይወትን አሁን ላይ ካልተጠቀምክበት፣ አሁን መወሰን ካልቻልክ ግን ይሄ ፊዚካል ሞት ይዞ ይሄዳል ነው፣ ዘላለማዊ ሞትም ይከተላል። እና ወደ እግዚአብሔር ሐሳብ ተመለሱ ነው። ይሄ በጣም ወንድማዊ ምክር ነው። ደግሞ በእንባም እንደምትቀናላቸው እንደምትጸልይላቸው አውቃለሁ። በእውነት አምላክ ምስክር ነው። እንዴት ውስጤ እንደተናወጠ ልነግርህ አልችልም። ሳየው ይሄንን ቪዲዮ እንዴት ውስጤ እንደተንሰፈሰፈለት፣ እንዴት ማስተዋሉን ሁሉ ጭምር እስኪያጣ ድረስ እኮ ማለት ነው። ሰይጣን በግልጥ አይኑን አፍጥጦ ጥርሱን አቅጥጦ መጥቶ ሲበቀለው እንዴት አይነቃ፣ እንዴት አይነቁ፣ ምን እንዴ ማስተዋልን ሁሉ በሙሉ ጭምር እስኪወሰድ እንዴት ውስጤ እንደተንሰፈሰፈ። ምክንያቱስ ትናንትና ወንድሜ ወንድምነት እኮ ብዬ ስጣራቸው የነበሩ ሰዎች ናቸው። ሄዱ፣ ምርጫቸው ነው፣ ይሄዱ። እንዴት ግን የሆነ ቦታ ላይ እንኳን አትረቃም? የሆነ ቦታ ላይ ልመለስ ቀድሞ ቤት አትልም? እንደ አንተ ከእሪያ ጋር ተሰማርቶ እኮ ሲበላ ወደ አባቴ ቤት ልመለስ እኮ አለ። ወደ ልቡም ሲመለስ ይላል። እነዚህ ገና ወደ ልባቸው ያልተመለሱ የጠገቡ ናቸው። እኔ ስለ ነፍስ ነው የምታገለው፣ እንዳትጠፋ ማለት ነው። እንደ መልእክተኛ እንዳትጠፋ፣ እንዳይበላህ። እንኳን አንተ ድፍን ህዝብ ወጥቶ ስለተሳደበ የሚቀየረው እውነት የለም። ይህን ቪዲዮ ሰምቼ የተሰማኝ ስሜት ልነግራችሁ አልችልም። አይ ወንድሜ ደመረው መንፈሳዊነት እንኳን ቢጠፋባችሁ በአይምሮ ማሰብ የሚባል ነገር ይጠፋበታል ሰው። የእግዚአብሔር ልጆች እኮ ኢየሱስ ጠረኑን አፈቀኝ እኮ እያልክ ስታለቅስ ነበር። ቪዲዮ የለማ ጠረኑ ያለበትን ቤት ተወጥተ ጠረኑ በሌለበት ከሀገር ፍጡራን ጋር የሚመለክበት ቤት ሄደህ ጠረኑን አፈቀኝ የት ታገኘዋለህ? የት ታገኘዋለህ ብራዘር? ከሱ ጋራ አምልኮ ኮኔክት ለማድረግ ከሱ ጋራ ፌሎሺፕ ለማድረግ ስትፈልግ የተስፌ ጋቢሶ መዝሙር የከፈትከው ጠረኑ ካለበት ከቅፉ ወጥተህ ጠረኑ በሌለበት ስሙ ሲጠራ በሚቃወሙ መካከል ሄደ የኢየሱስን ፍቅር እንዴት ታስታውሰዋለህ? እንዳታስታውሰው ዛሬ እንትና ናት ነገ ራራ ውስጥ ታውቃለህ። እውነቴን ነው የምልህ፣ ውስጥ የተንሰፈሰፈ ይሄን ቪዲዮ ሳየው በገንዘብ ብናግዘው በገንዘብ አግዘው መለሱኝ ብሎ ስለሚል ነው እንጂ ገንዘብ አንስተን ወገኖች አውጣተን ብንሰጠው ደስ ባለኝ በእውነት። ግን ብንሰጠውም በገንዘባቸው ወሰዱት፣ በገንዘባቸው ወሰዱ ብሎ የሚያወራ ሰው ስለሆነ እኛ ግን በገንዘብ እንድትመጣ አይደለም። ምን ይታወቃል? ይጆ ነው ርቦት ሊሆን ይችላል። አንድ ሰውን የሚያግዘኝ አለ፣ ዞር ብሎ የሚያየው የለም። ቤተሰብ አለው፣ ልጆች አሉት። እኔ እኮ ውስጤ እኮ ተንሰፍስፎ ነው።
ከክርስቶስ የተቀበሉ መንፈስ ይህንን አይተ እንዴት አትራራም? ይህንን ፊት አይታችሁ እንደምታነቡት ወገኖች ደምነት ምንድን ነው ማድረግ የምንችለው ወገኖች? በእውነት በግልጽ እኮ ነው እየተናገረ ያለው። ልጆቼን አደራ በሞት እንኳን እያለ እኮ እየተናገረ እኮ ነው። ኦኬ በእጦት ላይ ነኝ እያለ ነው። እነሱ ያላግጡበታል፣ እነሱ ይስቁበታል። እኛውን ቸርነትን ብናረግ መልካምነትን ብናረግ እሱ ራሱ መልሶ ይሰድበናል። ሌሎችም ደግሞ እንደገና ደግሞ በገንዘብ ሰጥተው በገንዘብ ወሰዱት ነው ብሎ የሚሉት እዛው ይቀመጥ ከፈለገ ኢየሱስ ሳይገባው እንዲመጣ አንፈልግም። ድሮም አልገባውም እኛ ጋር ሆኖ ሳይገባው ነው የሄደው። ሳይገባውም ደግሞ እንዲመጣ አንፈልግም። ግን ምን እናድርግ ወንድሞች እናቶች? ሰው እኮ የሚያልፍበት ጎዳና አይታወቅም። ባለፈው እንደተናገረው ለ3 ወር እንትን አላችሁኝ ከዛ ተዋችሁኝ አላቸው። ዓለም እንደሆነ ይዞ የምታውቅ ወንድምነት መውጫ እኮ ግራ ገብቶት ነው። በቃ እና ታዲያ ይሄን ፊት እንደዛ ነው የምናደርገው። በእናትህ ኤርሚዬ ብዙ ብያለሁ። እኔ ቤካየም ነግሬዋለሁ። በጌታ በቃ እዚህ ሚዲያ ላይ ራሱን እንዳያጠፋ ነው የምፈራው። እኔ በጣም ነው የምጸልይለት በጌታ ፊት። ቸርች ሁሉ አርስታዝዤ እኛ ቸርች የሚኬሲ በጣም ነው የሚጸልይለት። ለቤካዬ ሁሉ ለግርማዬ ነግሬዋለሁ። እና በቃ እንተውና በቃ አሁን ራሱ ከአንተ አንደበት የጸሎት መንፈስ ውስጥ ገብተህ ኤርሚዬ ያንን የምታውጀውን ያንን ኢየሱስ ስትል የሚያምርብህ ድምፅ ሰማይ የሚሰማ ድምፅ ኤርሚዬ በእናትህ በልጆች እንባልድለት እዛው ይሁን፣ ግን እንዳይሞትብን በቃ ስወድ እኔ ጌታ እንዲራራለት ነው የምናደርገው። ምንጸልየው ወደ እግዚአብሔር በብርቱ መጸለይ ያለብን ወንድሞች እናቶች። ኦኬ ራሱ ነው ያለው፣ ራሱ ነው ያለው። ኦኬ ራሱ ነው ያለው። ውስጤ ራራለት። በውስጥ ላውራ እንኳን ብዬ ብል እንደዛ አይነት ሰው ሆኖ ስላላገኘሁት ነው። እንዴት ሰው ምክር እንኳን አይሰማም? እንደ ወንድሞች እናቶች ህይወታችሁን አስይዛችሁ ቁማር ትጮታላችሁ። ወንድምነት በቃ እንጸልይለትና እንዝጋው። አይ ቲንክ የተላለፈው መልእክት በቂ ይመስለኛልና እሺ ቤካዬ እሺ ቆይ እሺ ሶ ሌትስ ፕሬይ ፎር ሂም። የእግዚአብሔር መልእክት እሺ ብሎ ቢሰማ ቢመለስ ለራሱ ነው ለሁላችንም ማለት ነው አይደል? ሁላችንም ወደ ጌታ ብንመጣ ለራሳችን፣ ለጌታ ምንም እንጨምርለት የምንቀንስለት ነገር የለም። እውነት ሁሌ ነው የምናወራው። እኔ ብሄድ ጌታ ወይ ደግሞ ክርስትና ምንም አይጎልበትም። ጌታ የሆነ ነገር አያንስበትም አይደል? ሁላችንም ያለነው ለራሳችን ብለን ከክርስቶስ ኢየሱስ ወዴትም መሄድ አንችልም። የተሻለ ህይወት እረፍት ያለው ኢየሱስ ጋር ብቻ ስለሆነ ነው፣ ሌላ አማራጭ የለንም። እና ሰዎች ግን በዓለም ተታለው ሲሄዱ እንቃተትላቸዋለን። የሚያሳስበን አሁንም ፊዚካል ሞት አይደለም። በቃ ማንም ሰው ይሞታል፣ ፊዚካል ሞት ማንም ይሞታል። እኔ የእግዚአብሔርም ጩኸት ፊዚካል ሞቱ እንዳይሆን ምናምን እሱ አይደለም። በቃ ሰው በመንፈሳዊ ሞቶ አትሊስት ፊዚካል ሞትን እድሜ እስካለው ድረስ የመመለስ እድል አለው አይደል? አለው።
ከሞተ በኋላ ግን ተስፋ የለውም ነው። አለቀ በቃ ያከትምለታል። ሶ ወደ እግዚአብሔር ሐሳብ እንዲመለስ ጌታን እንዲያገኝ ራስን ልከኛ ከማድረግ በመመለስ ውስጥ እግዚአብሔር ጋር እንዲስማማ እንጸልይለት ሁላችንም ማለት ለሁሉም ማለት ምንም ባይዘው በጣም እኔ ደምረው ምናምን ሌሎች ሰዎች ብቻ አይደሉም። እኔ ሁላችንም በተለይ የምናውቃቸው በዙሪያችን ያሉ ሰዎች ይሄ ጸሎት ያስፈልጋቸዋል ብዬ አምናለሁ። የትኛውም በዙሪያችን ያለ ሰው ማለት ነው ለጌታ የትኛውም ነፍስ ኢኳል ስለሆነ የዳኒ ነፍስ ከእንትና ነፍስ የበለጠ ነገር ቫልዩ ምናምን የለውም። ሁላችንም በጌታ ፊት የከበረን አንድ ደም ነው ዋጋ የተከፈለልን። ዋጋው የሁላችንም ዋጋችን አንድ ነው፣ ኢየሱስ ነው። ስለዚህ ምናልባት ሌሎችም ሰዎች በዙሪያችሁ ያላችሁ ሰዎች የምታውቁ ካላችሁ ሰዎች መመለስ እንዲሆንላቸው እግዚአብሔር እንዲያስባቸው የንስሐ ዕድል እንዲሰጣቸው የንስሐ ዕድልን ሳያገኙ ድንገት ሰይጣን እንዳይቀድማቸው አይደል? ሰይጣን ድንገት ይቀድማቸዋል። በራሱ አንደበት ነው ደጋግሞ ሲያወራም የነበረውና ድንገት ነው ሰይጣን የሚቀድመው። ይሄ የንስሐ በር ሳይጠቀሙበት ድንገት ይዘጋል አይደል? በቃ እሱ ነው የሚያሳዝነው። ፊዚካሊ የሆነው ነገር የሚያሳዝነው ይሄ ነው። ኦኬ ያንን ዘላለማዊን ህይወት ሳያገኙ ወጥተው እንደቀሩ በዛው ይቀራሉ። ይሄ ያሳዝናል እውነት ለመናገር እና የመዳን ቀን አሁን ነው። እግዚአብሔር እንዲረዳቸው እንዲያግዛቸው ሌሎችም በዙሪያችን ያሉ ሰዎች ዛሬ ከጌታ ቤት ከፊቱ የራቁ ሰዎች ካሉ ምናልባት ብንጸልይላቸው ብንቃትትላቸው ደስ ይላልና እሱ ላይ ብናደርግላቸው መልእክቱን የጌታን መልእክት ሰምተው መመለስ ቢሆንላቸው ደስ ይለናል። የጌታም ልብ ያ ነው አይደል? በቃ የጌታ ልብም ያ ነው እና ኦፍ ኮርስ ዛሬ መንፈሳዊ ህይወት መንፈሳዊ ውጊያ እንዳለ በደንብ ምናምን ክርስቲያኖች ነን። እግዚአብሔር ይናገራል። የተናገረው ነገር ደግሞ በሰዎች ህይወት ውስጥ ሀፕን ያደርጋል። ምንም ጥያቄ የለውም። እና እግዚአብሔር አንዳንዴ አስቀድሞ ሲናገር ክፉ ቀናቶች ስለሚመጡ በእነኛ ክፉ ቀናቶች እንዳንወሰድ ነው። ዛሬ ጠንከር ብለን ወደ እግዚአብሔር እንድንቀርብ ነው እግዚአብሔር እየተናገረ ያለው እና እግዚአብሔር ሲናገር ልጆቹን ለማስጨነቅ ለማስፈራራት ምናምን አይደለም፣ ሪያሊቲ ነው። ስለዚህ ያንን ሪያሊቲ ትቀበለዋለህ። መጨረሻ ላይ እግዚአብሔር ተናግሮ ነግሮ ተመለስ ብሎ እግዚአብሔር እድል ሰጥቶ ሳትመለስ ስትቀር መጨረሻ ላይ እዳው አንተ እጅ ላይ ነው የሚሆነው እና እንደዛ እንዳይሆን ነው። ከቻልክ ወንድምነት እኔ አንተ ራስህ ብትጸልይልን ደስ ይለናል። እሱ ብቻ አይደለም፣ በጣም ብዙ ሰዎች አሉ መመለስ እየፈለጉ የባከኑ ሰዎች እና ፕሊስ ከቻልክ ብትጸልይልን አብረን ሌሎችም እንደዚህ እግዚአብሔር እድል እየሰጣቸው እየተናገራቸው ልባቸውን ልከኛ ያደረጉ ሰዎች በጣም ብዙ ሰዎች አሉና የማናቃቸው እግዚአብሔር ግን በአንድም በሌላ የሚናገራቸው ሰዎች አሉና እነሱንም ጭምር አስበን በጌታ ፊት ብንሆን ደስ ይላል። ከቻልክ ጸልይልን ወንድምነት። ቴንክ ዩ ወንድምነት፣ ተባረኩ ወንድምነት። ግን እኔ ይቅርታ አድርጉልኝና ማለት ነው ይቅርታ አድርጉልኝ። እኔ በጣም አጌንስት ቤካዬ ፕሊዝ ጀስት ሊስን። እኔ ግን ከዚህ መንፈስ ቤካዬ ፕሊስ በእናትህ በቀደምም ቤት ብያለሁ አይደል? ቤካዬ ፕሊስ ተረ ጋይስ ሚውት አድርጓል። ቴንክ ዩ ተባረኩ ወገኖች። የእግዚአብሔር የልቡን ሐሳብ ልናውቅ ይገባል። ልባችሁንም መንፈሳችሁንም ጠብቁ። በጣም በጣም መንፈሳችሁና ልባችሁን ጠብቁ ፕሊስ። ኦኬ ፕሊስ። ጌታ የሚምር የሚራራ አምላክ ነው። የሰው ልጆች ከልቡ አያስጨንቅም። የወደቀውን ሰው በምክሩ እንዳይጠፋ መልሶ የሚያስብ የተፍገመገመን መልሶ የሚያበረታ የላሉትን እጆች አቅኑ የደከሙ ጉልበቶችን አበርቱ ነው። እግዚአብሔር ሲናገር ሰዎች ተመልሰው ከክፉ መንገዳቸው ተመልሰው ህይወታቸውን እንዲያስተካክሉ ነው። እኔም አንተም አንቺም ማለት ነው። በጣም ብዙ ጊዜ ተሳስቼ በጣም ብዙ ጊዜ አጥፍቼ ብዙ ጊዜ ከጽድቅ ጎዳና ወጥቼ እኔ በእግዚአብሔር ፊት ሳነባ ጌታ ሆይ ትክክል ነው ያልከው ትክክል ነው። በሰውም በኩል ሲናገረኝ ለራሴም ሲያሳየኝ መጀመሪያ እግዚአብሔር ለራሴ ሳይናገረኝ በሰው በኩል እንኳን ተናግሮኝ አያውቅም። ለራሴ ደጋግሞ አሳይቶኝ አመፀኛ ሆኜበት
በሰው በኩል እግዚአብሔር መልሶ ተናግሮኝ ነፍሴን ስንት ጊዜ ሲታደጋ ታውቃለሁ። እና እግዚአብሔር የሟቹን ሞት ስለማይፈቅድ ተመልሳችሁ በህይወት ኑሩ ይላል። እንደገና እድልን ይሰጣል። ግን በጣም ብዙ ጊዜ እኔ በእግዚአብሔር ቤት ውስጥ ያለን ወንድሞችና እህቶች ስለደምረውና ስለተመስገን ብቻ አይደለም፣ የጌታን ፍቅር የቀመሳችሁ የጌታን ቸርነት የቀመሳችሁ ሰዎች እባካችሁ ልለምናችሁ፣ ልባችሁን አታደንድኑ፣ ልባችሁን ፈትሹ። ምናልባት ሕያው እግዚአብሔርን የሚያስክድ አንዳች ክፉ ልብ በእኛ እንዳይኖር ተጠንቀቁ ተብሎ እንደተጻፈ ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ስለዚህ እኛንም እንፍራ ነው ብሎ ያለው። ምክንያቱስ እነዛ በመላእክት የተነገረላቸው ከዛ ፍርድ ካላመለጡ አንተም አታመልጥም። ኢየሱስ ማለት ከጭድ ተራና ከቦምብ ተራ ሄደ ገዝታ አምጥተ የምትቀልድበት የሆነ አንድ ዕቃ አይደለም። ኢየሱስ ማለት ብራዘር ስሙን ስንጠራው እንባ የሚቀድመን የህይወታችን ራስ የህይወታችን አክሊል ነው። ኢየሱስ ማለት በተቦረሸ ጥርስም ባልተቦረሸ ጥርስም አፍን ወጥተህ የምከፍትበት ጌታ አይደለም። ከገባ ትከተለዋለህ፣ ካቃተህ አቅም እንዲሰጥ ትጸልያለህ፣ ትለምናለህ እንጂ መልሰህ ግን አክታን እሱ ላይ አትተፋም። እሱ ላይ ግን ስትተፋ ቅዱስ አባት እግዚአብሔር አብ ይበቀልሃል ነው። ዘላለም እየተፋህበት አትኖርም። ዘላለም እየተፋሽበት አትኖሪም። ዘላለም እየተፋውበት አልኖርም። እግዚአብሔር በቃ ሲል ይበቃል ማለት ነው። ማንም አያስጥልህም። የኤርሚያስ የዳንኤል የተሰበሰበ ጴንጤ እንደፈለገ አይደለም እንባ ደማችን እያፈስን ብናለቅስ እግዚአብሔር ከዘጋው ዘጋው ነው የምሕረቱን በር። ንስሐ ትገቡ ከሆነ ንስሐ ግቡ። ከልከኝነት ውስጥ ወጥተህ ራስህን እይ። ጌታ ይፈልጋል። እንደገና ካፌ ውስጥ አሁን በቅርብ 2 ሳምንት አልሞላም። ካፌ ውስጥ ቁጭ ብለህ ልቤ ፈራ ብለህ ያልክበት ሰዓት ላይ የተሰማህ ምን ነበረ? አለቀስክ? ብቻህን ነህ? ላይቭ ላይ ከፍተህ ነው? እያየው ነበረ። መንፈሳውያን ሰዎች በሚረዱት ይረዱሃል። እንባን ጠራርጋ አንተ ወደ ስድብ ገባህ። ለምን አለቀስክ? ምን ተሰምቶ ነው? ከዛ ደግሞ ወዲያውኑ የኢየሱስ ጠረኑን አፈቀኝ አልክ። እሱ ግን ልብህ ላይ ያወራ ነው፣ በመንፈስህ ላይ ያወራ ነው። የበደለኝነት ስሜት እንዲሰማ እያደረገ መንፈስ ቅዱስ ለህይወት የሚሆን ንስሐን እየሰጠ ነው። ካፌ ላይ ቁጭ ብሎ እንዴት ይንገረው ታዲያ እግዚአብሔር? እግዚአብሔር ሆይ በስም እንጸልያለን። እኔና በስም የተጠራን ህዝብ በብዙ በአንተ ምሕረት የተማርን፣ በአንተ ፍቅር የተወደድን፣ በአንተ ጸጋ ያዳንከን፣ ክፉ ከሆነው ካሁኑ ዓለም ልታድነን እንደ ራስህና እንደ አባት ፍቃድ ራስህን ስለኛ አሳልፈ የሰጠ የዳዊት ልጅ የእግዚአብሔር ልጅ በቅዱሱ ደምህ በደል ኃጢአታችንን ሁሉ የእኛን ይቅር እንድትለን በስምህ እንለምንሃለን፣ በስምህ እንጸልያለን። ስለ ድፍረታችን፣ ስለ ስተታችን፣ ለኃጢአታችን ይቅርታ ቀራንዮ ኮረብታ ላይ በፈሰሰው ደምህ ነውራችንን፣ አበሳችንን፣ በደላችንን ያጠብከን በዕለት ዕለት መተላለፍ በዕለት ዕለት ድፍረታችን የበደልንህን እግዚአብሔር በኢየሱስ ክርስቶስ ሕያው ስም እለምንሃለሁ። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ተብሎ እንደተጻፈ በደላችሁ ግን እናንተና እግዚአብሔርን ለይታለች ብሎ በባሪያህ በነቢዩ በኢሳይያስ እንደተናገርከው ካንተ የለየን ስውርም ይሁን የተገለጠ በደልና ኃጢአት ቢኖር እግዚአብሔር በስምህ ጉልበት እንለምንሃለን። ስለ ልጅ ስለ ኢየሱስ ክርስቶስ ደም ይቅር እንድትለን እንለምንሃለን። ጸሎታችን በአንተ ፊት እንዳይሰማ የከለከለ አንዳች ነውር፣ አንዳች በደል የለብንም አንልህም፣ አለብን። እግዚአብሔር በጌታ በኢየሱስ ክርስቶስም ይቅር እንድትለን እንለምንሃለን። አባ
ያሳዘንን የበደልንን ይቅር እንድትለን እንለምናለን። ስተትን ማን ያስተውላታል? ከተሰወረም ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዚያን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት ነጻለሁ ብሎ እንዳለ ባሪያ ዳዊት እግዚአብሔር እኛም ለራሳችን በደልና ኃጢአት የታወርን ሰዎች ነንና የራሳችን በደልና ኃጢአት የተጋረደብን የተሸፈነብን የተከደነብን ሰዎች ነንና በአንተ ፊት ያልተናዘዝኑ ስውርም ይሁን ግልጥ ኃጢአታችንን ይቅር እንድትለን በልጅ በኢየሱስ ክርስቶስ እንለምናለን። እግዚአብሔር ጸልያለሁ ስለ ወንድሜ ስለደምረው ስለ ወንድሜ ስለተመስገን በእንደሱ አይነት የህይወት ጎዳና ፍቅርን ቀምሰው ቸርነትን ቀምሰው ጠረንህን አውቀው ዛሬ ከመንግስት ዛሬ ከጉያ ዛሬ ከእቅፍህ የወጡ በምድረ በዳ የሚቀበዘበዙ ሰይጣን ህይወታቸውን ሊነጥቃቸው አንተ ያሳየህንን መልእክት ስንነግራቸው እንኳን የሚያላግጡ ልባቸውን እልከኛ አድርገው አክፍተው በትዕቢት ተወጥረው በጥጋብ ልባቸው አብጦ ያንተ የሆነውና ያንተ ያልሆነውን መለየት እስከማይችሉ ድረስ ሄደው ተቀላቅለው ከገቡበት ዓለም ውስጥ እግዚአብሔር በስምህ ጸልያለሁ። በጌታ በኢየሱስ ክርስቶስም በህልምና በራእይ እንደምትናገር አምናለሁ፣ በጽኑ አምናለሁ። ልጆችም ያምናሉ። እነዚህ ሰዎች በመንፈስ እንድትናገራቸው ሳትናገራቸውም ቀርተ ሳታሳያቸውም ቀርተ አይደለም እስከዛሬ እግዚአብሔር በጌታ በኢየሱስ ክርስቶስም ለወንድሜ ለደምረው ምሕረት እንዲሆንለት ጸልያለሁ። ልጆቼን አደራ እንኩ ተቀበሉ ብሎ በአደባባይ ላይ መሞት ነው የምፈልገው ብሎ ተናግሯል። ይሄንን ሳይናገር በፊት ያሳየኝን ስነግረው ወጥቶ ሰድቦኛል። አሁንም ምን እንደሚል አላቅም፣ የፈለገውን ይበል። ጌታ ሆይ ወንድማችንን እግዚአብሔር ሆይ ነፍሱን እንድትታደጋት ጸልያለሁ። ቤተሰቡን፣ ልጆቹን፣ ሚስቱ ሁሉ በደም የተሸፈኑ ይሁኑ፣ የተጠበቁ ይሁኑ። ቀኝህና የፊት ብርሃን ይብራለት። እግዚአብሔር ሆይ የርኅራኄ አምላክ ነህና የመጽናናት ሁሉ አባት ነህና አባ ብሎ በፊትህ ያኔ ድምፅህን ጠርቷልና የዛሬውን ትቢቱን፣ የዛሬውን ልከኝነቱን፣ የዛሬ አለመታዘዙን፣ የዛሬ አመፀኝነቱን ሳታይ ትናንትና በአንተ ፊት አባ ብሎ በጸጋ ዙፋን ፊት ከቅዱሳን ጋር ተደፍቶ ነበር። ስለ ቅዱሱ ስምህ እንድትራራላቸው ምሕረት እንድታረግላቸው እግዚአብሔር አምላክ የሚናገረውን ሰማዋለሁ። ሰላምን ለቅዱሳኑና ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ተብሎ በቃልህ እንደተጻፈው አንተ ስትናገራቸው ሰምተው እንዲያስተውሉና ሰምተው ከሸካራው መንገድ እግራቸውን እንዲመልሱ በኢየሱስ ክርስቶስ የስም ስልጣን እሱንና ወንድሜ ተመስገንን ቤተሰቦቻቸውን ሁሉ ለታመኑት ልጆች ለአንተ አደራ አሳልፈን ሰጠን። በጽድቅ የምትናገር ለማዳን የምትበረታ አንተ ነህ። አንተ ይሁን ብለህ ያልከው ነገር ሁሉ ይሆናል። ነገስታትን ከዙፋናቸው ገዢዎችን ከዙፋናቸው ታወርዳለህ። ከተዋረደ ቦታ ላይ ደግሞ ታናናሾችን አንስተ በዙፋን ላይ ታስቀምጣለህ። የፈለከውን በሕይወት ታኖራለህ፣ የፈለከውን ትገላለህ። ይህን ስታረግ ለምን እንዲህ ታረጋለህ? ተሳስተሃል፣ አንተ እኮ ትክክል አይደለም ብሎ ሊልህ የሚችል ማንም የለም። በአንተ ዘንድ በስተት የተደረገ በስሜት የተነገረ ነገር የለም። አንተ እግዚአብሔር ነህ። ዙፋንህ ጽድቅና እውነት ናቸው። ከአንደበትህ ጽድቅና እውነት ይወጣሉ። የያዕቆብ ዘር በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ። ቅንን ነገር እናገራለሁ፣ ቅንን ነገር እናገራለሁ፣ ጽድቅንም አወራለሁ ብለህ ያልክ እግዚአብሔር ጽድቅን ታወራለህ፣ ቅንን ነገር ታወራለህ፣ ሰላም ያለበትን ነገር ታወራለህ፣ ድነትን ታወራለህ፣ ሰላምን ታወራለህ። ሰዎች ግን አያስተውሉም። እግዚአብሔር አንተ የሰውን ልጆች ከልብ አታስጨንቅም። ከአንተ የተለየ ፍጻሜው ምን እንደሚሆን በቃል ነግረናል። አንተ ታውቃለህ፣ እኛ ግን አላወቅንም። የሰው ልጆች ግን አላወቁም። እግዚአብሔር ወደ ማስተዋል ልባቸው እንድትመልስ በስምህ ጸልያለሁ። ጌታ ኢየሱስ አንተ እንደነገርከን እንዳስተማርከን ከአባቱ ቤት የሚገባውን ሀብትና ንብረት ተካፍሎ ወጥቶ ከአመንዝሮች ጋር ገንዘቡን ረጭቶ በትኖ ከእሪያ ጋር ተሰማርቶ የሚያበላው ጠፍቶ የሚያለብሰው ጠፍቶ የእግሩ ጫማ አልቆ ልብሱ ላዩ ላይ ተቀዳዶ የልጅነት መልኩ ተዋርዶ ከእሪያ ጋር ተሰማርቶ እሪያ ሊበላ የነበረውን አሰር ሊበላ ከነሱ ጋር አብሮ የነበረው ድንገት ወደ ልቡ ሲመለስ ወደ አባቴ ቤት ልመለስ ብሎ እንዳለ
እግዚአብሔር ለወንድሜ ለደምረው እንደዚህ ይሁንለት፣ ለወንድሜ ለተመስገን እንደዚህ ይሁንለት። እግዚአብሔር ከቅፍ ለወጡ ጌታ ኢየሱስ ከአንተ ጠረን የራቁ ለእህቶቼና ለወንድሞቼ ዛሬ ተቅበዝብዘው ያሉ ድንገት እግዚአብሔር ወደ ልባቸው እንዲመለሱ ወደ ልቡ ሲመለስ በአባቴ ቤት ይሻለኛል ወደ አባቴ ቤት ልመለስ ብሎ እንዳለ ተነስቶም እንደመጣ አባትየውን በሩቅ አይቶ የሚሻልን ጫማና ልብስን ቀለበት እንዳድርጉለት ብሎ እንዳለ ይህ ልጄ ጠፍቶ ነበረ በሕይወት አለ ተብሎ እንደተነገረ እንደዛ እግዚአብሔር በወንድሞቻችን መመለስ ሐሴት እንድናረግ አባዬ ብዙ ጊዜ ሰምተኛል፣ ብዙ ዘመን ራርተህልኛል። እዚያ ልመናችንን ጸሎታችንን ገና አባ ብለን ስምህን ስንጠራ እንባችንን አይተህ ስትመልስልን አናቃለን። ሕያው ምስክር ነኝ። ስለ እነዚህ ወንድሞች እለምንሃለሁ። ስለ ጸሎት ነው። የእነሱን ሞት መጥፋትን አንፈልግም። በእውነት እግዚአብሔር አንፈልግም። እንወዳቸዋለን። ልባችንን የሰራ እግዚአብሔር ይህን ታውቃለህ። እነሱ አያውቁ በተያያዙበት ስለተያዙ እነሱ አያውቁም። እኛ ግን እናውቃለን። የምሕረት መጎናጸፊያ በእነሱ ላይ ይሁን። የሰደቡህን ስድባቸውን አትቁጠርባቸው። የናቁህን ንቀት አትቁጠርባቸው። በማያምኑ ሰው ፊት በቃልህ ላይ ያላገጡትን፣ በመንፈስ ላይ ያላገጡትን፣ በቅዱሱ ልጅ ላይ ያላገጡትን ጴንጤዎች የሚያምኑት ኢየሱስ እሱ ሰይጣን ነው ብለው ያሉትን አትቁጠርባቸው። ጌታ ኢየሱስ ሆይ ስለ ስምህ ብለህ እንድትራራላቸው እንለምንሃለን። የምትሰማን የምታየን ብዙ ጊዜ ይራራህልን፣ ከወደቅንበት ያስነሳህን፣ ከሳትንበት የመለስከን፣ ከተሰበርንበት የጠገንከን፣ ካዘንበት ያጽናናህን፣ ከጠፋንበት ፈልገህ ያገኘህን የእግዚአብሔር ልጅ የዳዊት ልጅ መልካሙ እረኛ አንተ ነህ። የወንድሜ የተመስገንን ነፍስ፣ የወንድሜ የደምረውን ነፍስ፣ የልጆቻቸውና የቤተሰቦቻቸውን ሁሉ ነፍስ እግዚአብሔር ሆይ ለታመኑት እጆች ለአንተ አደራ አሳልፈን እንሰጣለን። የሌሎችም ወንድሞችና እህቶች እግዚአብሔር የእኛነታችን ሁሉ ትንፋሻችንና መንገዳችንን በእጅህ ያስክ የሰራዊት ጌታ እግዚአብሔር አንተ ነህና የሕይወታችን ባለቤት ከክፉ ሁሉ ጠብቀን፣ ከራሳችን ስህተት፣ ከሰይጣን ወጥመድ፣ ከክፉ ሰዎች ምክር ሁሉ አድነን። መልካሚቱ እጅ ለመልካም በእኛና በልጆቻችን ላይ በምንኖርበት ምድር ላይ በምናገለግልበት ቤተክርስቲያን በቅዱሳን በሕዝብ ላይ ይሁን። ገናንነትና ክብር ለታላቁ ለስም ይሁን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ይህን ሰምተህ ትመልስልናለህ። ወደ እኔ ለምኑ ብልሃል፣ ወደ አንተ ለምነናል። እንደምትሰማን አምነን ለምነናል። እንደምታደርግልን አምነን ለምነናል። ጌታ ኢየሱስ ሆይ ሰው ሲጠፋ ዝም ብለን ማየት አንችልም። የነገርከንን ነግረናቸዋል፣ አላግጠዋል። ምሕረትን እንድታደርግላቸው ነፍሳቸውን እንድትታደገው በስምህ ጸልያለሁ። ሰው አንተን አጣ ማለት ዘላለሙ በሞት ተዘጋ ማለት ነው። ድቅድቅ ጨለማ የእሳት ባህር ውስጥ ገባ ማለት ነው። ጌታ ሆይ አድነን፣ ጠብቀን ከዓይን አምሮት፣ ከስጋ ፍቃድ፣ በዚህ ዓለም በሚታይ ነገር ነገ እዚህ ያሉ ወንድሞች እናቶቼ ዛሬ በቤትህ በመንግስትህ አንተን የሚያመልኩ ለአንተ የሚዘምሩ እግዚአብሔር ሆይ ነገ በመንግስትህ እንዳንታጣ በመምጣት ቀን ሲተጉ የሚያገኛቸው እነዚህ ብፁዓን ናቸው ተብሎ እንደተጻፈ ከሚተጉት መካከል እንድታረገን እንጂ በመምጣት ቀን ተዝረክርከን ቅኖችና ያለ ነውር ሆነን መገለጥን መጠበቅ ሲገባን የተሰጠንን ሕይወት አሽቀንጥረን ጥለን ሪያ ከሆነው ከዚህ ዓለም ሰዎች ጋር ሄደን አንተ በማትከብርበት የሕይወት ስርዓት እየተመላለስን በመምጣትህ ቀን እንዳናፍር በኢየሱስ ክርስቶስ ያው ስም እኔን ጠብቀኝ፣ ወንድሞቼን ጠብቅ፣ እህቶቼን ጠብቅ፣ ልጆቼን፣ ሚስቴን፣ ትውልድን በስም የተጠራን ሕዝብ በምድር ዙሪያ ያሉ ቤተሰቦቻችንን በሙሉ በክርስቶስ ኢየሱስ ያመኑትን አንተ ጠብቀን። ኦ እግዚአብሔር ልጅ ጌታ ይራራልን፣ እርዳን። ሰው በኃይሉ ችሎት ይበረታ ዘንድ አይችልምና እርዳን አባዬ። አንተ ካልያዝከን እንወድቃለን፣ አንተ ከተውከን እንጠፋለን። ነፍሳችንን ሊቀማ የሚፈልግ ዙሪያችንን የሚያደባ በጣም ብዙዎች አሉ።
አይኑን አፍጥጦ ጥርሱን አቅጥጦ ሊውጠን የሚፈልግ ሌዋታን እባብ ዘንዶ ዙሪያችንን አለ። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ብሎ በባሪያህ ነግረህናል። ባለማስተዋል ከተዋጥንበት የአባቶቼ የባሪያ የነብዩ የዮናስ አምላክ አሳን ባሪ ሆድ ውስጥ ተውጦ ሳለ ባሪያን አውጥተህ በየብስ ላይ እንዲተፋው እግዚአብሔር አሳውንም አዘዘው ተብሎ እንደተጻፈ ሄደን ከገባንበት ከተዋጥንበት ከዚህ ዓለም ሲስተም ነፍስ መንፈስ ስጋችን ከረከሰበት ከየትኛውም ነገር እግዚአብሔር ትእዛዝ ከአንተ ዘንድ ከአርያም ወጥቶ በአይናችን በምናየው በስጋ ጆሮአችን በምንሰማው በስጋ አይናችን በምናየው ነፍሳችንና መንፈሳችን ስጋችን ከረከሰበት ርኩሰት ውስጥ በቅዱሱ ብላቴና በልጅ በክርስቶስ ኢየሱስ ደም እንድታነጻን እንድትቀድሰን ይቅር እንድትለን እንድታጥበን እንደገና እንድታቆመን እንድትሸልመን እግዚአብሔር ለክብር ዕቃዎች ጠርተን ሳለ ለውርደት ሆነን ራሳችንን ለዓለምና ለሰይጣን ሸጠን ለኃጢአት ሸጠን ለመጠጥ ሸጠን ለዝሙት ሸጠን ለርኩሰት ሸጠን ለዚህ ዓለም ሸቀጣ ሸቀጥ ራሳችንን ለውጠና ሸጠን እንዳንገኝ ይልቁንም እኔ እስከመጣ ድረስ ያላችሁን ጠብቁ ብለህ በቲያጥሮን ባለች ቤተክርስቲያን ላይ መልእክት እንደተናገርክ ያለህን አንተ ነህ። አንተን መጠበቅ እንድንችል በጴንጤናዊ በጲላጦስ ዘመን የታመንኩለትን መልካሙን ምስክር ጠብቅ ብሎ ባሪያ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንደመከረው የተሰጠህን የዘላለምን ሕይወት አጥብቀህ ያዝ ተብሎ እንደተጻፈ አጥብቀን መያዝ እንድንችል የሰጠህን ውድ ነገር ነው። የሰጠህን ተራ ነገር አይደለም። በገንዘባችን የማናገኘው በእውቀታችን የማናገኘው እናት አባቶቻችን የማይሰጡን ባሎች ሚስቶች የማይሰጡን ልጆቻችን የማይሰጡን በዚህ ዓለም ባለን የህይወት ዘመን ሁሉ ስንሰራ ብንውል ሀብት ገንዘብ ዶላሩን ወርቁን ብሩን ብንሰበስብ በዳይመንዱ በዓለም ባለጠግነት የትኛውንም ገንዘብ ብንሰበስብ በገንዘብ ልንገዛው አይደለም ልንተምነው የማንችለው ውድ ስጦታ ቀራንዮ ኮረብታ ላይ ልጅህን ሰጥተናል። እሱን ስትሰጠን የዘላለምን ህይወት በእሱ በኩል ሰጥተናል። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው ተብሎ ተጽፏልና፣ አዎ ልጅህን ስንቀበል የዘላለምን ህይወት አግኝተናል። የሰጠህን የዘላለምን ህይወት አጥብቀን መያዝ እንድንችል በቅዱሱ ብላቴና በኢየሱስ ክርስቶስም እንድትረዳን እለምንሃለሁ። እንደ ተራ ነገር ቆጥረኑ በዝርክርክነት ህይወት እንዳንመላለስ። እንደ ተራ ነገር እህቴ ቆጥራው፣ እንደ ተራ ነገር ወንድሜ ቆጥሮት፣ እንደ ተራ ነገር እኔ ቆጥሬው እግዚአብሔር ሆይ እንደ ተራ ነገር እንዳንጥለው፣ እንቁን አሽቀንጥረን እንዳንጥለው፣ ዳይመንድ በእንቁ የማይመዘነውን ልጅህን አሽቀንጥረን እንዳንጥል፣ የዘላለም ህይወት አሽቀንጥረን እንዳንጥል፣ ስለ ዘላለም ህይወት በእኛ ዘንድ ስናስብ የቀለለ ሆኖ እንዳይታየን የከበረ 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 ነውና የከበረውን አጥብቀን መያዝ እንድንችል እንድትረዳ እንጸልያለሁ። ከዚህ ህይወት ውስጥ ለመውጣት እየተንገዳገዱ ያሉ ሰዎች እግዚአብሔር ወደ ልባቸው ወደ አይምሯቸው እንዲመለሱ በስምህ ጸልያለሁ። ዛሬ በቤተክርስቲያን አኩርፈው በየቤታቸው የተቀመጡ በጣም ብዙዎች አሉ። ከቅዱሳን ህብረት ጋር ህብረት የማያደርጉ የማይጸልዩ፣ ቃልህን የማያጠኑ፣ የማያነቡ፣ ምክር የማይሰሙ፣ ተግሳጽ የማይሰሙ አንተ ስትናገር በባሪያዎች በኩል በመድረክ ላይ አኩርፈው ከቸርች ሄደው ቤት ቁጭ የሚሉ ብዙዎች አሉ። በወጡበት ቤታቸውን ዘግተው በተቀመጡበት ሰይጣን እንዳይበላቸው ተነስተው ወደ ቅዱሳን ህብረት እንዲሄዱ አንተ በምትገኝበት በዛ ጉባኤ በጸሎት ቃልን በማንበብ ከቅዱሳን ጋር ህብረት በማድረግ እንዲተጉ እንድንተጋ ለእያንዳንዳችን ጸጋ እንድታበዛለን እጸልያለሁ። ክብር ገናንነት ለታላቁ ለስም ይሁን። ጌታ ኢየሱስ ተመልሰህ ትመጣለህ፣ ትወስደናለህ። ዘመኑ ቀርቧል። ሰዓቱ አልቋል። መለከት ሊነፋ ቀርቧል። አንተ ልትመጣ በተዘጋጀህበት በዚህ ጊዜ ከጉያህ እየተፈነጠረን የምንወጣ ሳይሆን ወደ ጉያህም እንድንጠጋ ትናንት ካወቅንህ በላይ እንድናውቅህ ራስህ እንድትገልጥልን ትናንት ከቀረብንህ በላይ እንድንቀርብህ ጸጋ እንድታበዛልን ትሁትን ልብ እንድትፈጥርልን ትህትናን እንደ ልብስ እንድንለብስ ቅኖች እንድታረገን የዋሆች እንድታረገን በአንተ ፊት ማንባት ይሻለናል። በዓለም ባለጠጋ ተብሎ ከመጠራት ብልጥ ነው ቆቅ ነው ተብሎ ከመጠራት በአንተ ፊት በጸጋ ዙፋን ፊት ሞኝ ሆኜ ልገኝ ለዘላለም። ዓለም ከሚያጨበጭብልኝ አንተም ብቻን ክብርህን እያየው በዙፋን ፊት ባነባ ደስታዬ ነው። የዘላለም ክብሬ ነው።
የዘላለም ክብራችን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ስም ለዘላለም ይቀደስ። እናመሰግናለን። በቤት ውስጥ ተቀምጠው ልባቸው በሰይጣን ሐሳብ የሚሰረቅ ሕዝብን እስራኤልን ከግብፅ ምድር ስታወጣ በሌሊት አውጥታቸዋል። የፋሲካውን ቂጣ በልተው የፋሲካውን በግ በልተው ጫማቸው እንደታጠቁ በትራቸው እንደያዙ በሉ። በዚያን ሌሊት እግዚአብሔር በግርማህ በግብፃውያን መንደር በግርማ ስታልፍ ለእስራኤል ልጆች ፋሲካ አድርገህ ለጠላቶቻቸው ዋይታና ለቅሶን አድርገህ የውሻ ምላስ ሳይንቀሳቀስባቸው ሕዝብን በጸናች እጅህ በበረታች ክንድህ መርተህ ያወጣህ የአባቶች አምላክ ሕዝብን ስታሻግረው ከበስተኋላ የሰረገላውን መሽከርከሪያ እያፈጠነ ቀድሞ ይገዛቸው ወደ ነበረ ወደ 400 ዓመታት ባርነት ውስጥ ሊመልሳቸው ያ ትዕቢተኛ ሰው ልቡን የሰራው ሰው ትንፋሽና መንገዱን በእጅ ያስከው ሰው የሰረገሎቹን ማሽከርከሪያ እየተሽከረከረ ሲመጣ ቅዱስ ቃል እንደነገረን እግዚአብሔር ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ እንደተጻፈ ጠላቶቻቸውን በባህር ውስጥ ከድነህባቸው ሕዝብን በድንቅ ያሻገርክ እግዚአብሔር ዛሬም ለዘላለም ሕይወት ጠርተህን ሳለህ እንደ ፈርዖን ወደ ቀድሞ የኃጢአት ባርነት ትተኑ ወደ መጣኑ ወደ ዓለም ትፋት፣ ወደ ርኩሰት፣ ወደ ጨለማ፣ ወደ መጠጥ፣ ወደ ዝሙት፣ ወደ አመፃ፣ ሰይጣኑን ወደ ማምለክ፣ ጣዖታትን ወደ ማምለክ ሊመልሰን የመጣውን የሥጋ ልባሾችና የሰይጣንን ምክር ከሕይወታችን ላይ እንበጣጥሳለን፣ ከሕይወታችን ላይ እንቆርጣለን። ተቃውሞ ወንድሞቼ እናቶቼ እንበጣጥሳለን። በገንዘብ የሚያባብል በዚህ ዓለም ጥቅማ ጥቅም የሚያባብል በሚበላ በሚጠጣ ወደ ሆዳችን ዳሪ ገብቶ ወደ ውጭ በሚወጣ ቆሻሻ ነገር ደልሎን ኢየሱስን አሳልፈን እንድንሸጥ እንድንሰጥ እንድንለውጥ የሚጨቀጭቀን የሚነዘንዘን የሰይጣን መልእክተኛ ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፍ ሰራዊቶቻቸው እንደዚሁ ይረግፋሉ ብሎ ባሪያ ኢሳይያስ እንደተነበየ የአጋንንት መንጋ በስም ጉልበት የረገፈ ይሆን። በስም አድራሻችን የተመደቡ ተረኛ መናፍስቶች ከከፍታቸው ላይ የወደቁ የሆነው ያስቆሮቱ ይሁዳ ከእጅህ አጥቀሰ ስትሰጠው እንጀራን ለመብላት አፉን ከፈተ። አፉን ከአንተ እጅ ለሚበላ ነገር ከፈተ፣ ልቡን ግን ለሰይጣን ከፈተ። በዚያንም ሰዓት ሰይጣን በአስቆሮቱ ይሁዳ ልብ ውስጥ አሳብ አገባበት። ጻድቁን ጌታ አሳልፎ ለመሸጥ ቸኮለ፣ ፈጠነ። እግዚአብሔር እንዲህ አይነት ጥፋት ወደ ሕይወታችን ሊያመጡ አንተን በገንዘብ እንድንሸጥህ፣ አንተን በልብስ እንድንሸጥህ፣ አንተን በቆርቆሮ በመኪና እንድንሸጥህ፣ አንተን በቤት እንድንለውጥህ፣ አንተን ስለ ሴት ብለን እንድንለውጥህ፣ ስለ ወንድ ብለን እንድንለውጥህ የሚያባብለንን የሰይጣን ማባበል የሰይጣንን ሽንገላ እንዳንቀበለው የአባቶች አምላክ መንፈስና ጸጋን ስጠን፣ ማስተዋልን ስጠን፣ ማስተዋልን አብዛልን፣ ተዋጊዎች አድርገን፣ ኃይልን ስጠን። ሌሊት ቀስቅሰን ለጸሎት ለሞት እንዳልተኛ ዓይኖቼን አብራ እንዳለ ባሪያህ ዳዊት በጌታ በኢየሱስ ክርስቶስና ስልጣን ሌሊቶቻችን ላይ የተቀደሱ እጆቻችን አንስተን ወደ አንተ አባ ድረስልን ብለን እንድንል ነጋችን ላይ የተሟረተ ሟርት ዘመናችንና ወራቶቻችን፣ ቀናቶቻችን፣ ጤንነቶቻችን፣ አገልግሎታችን፣ ልጆቻችንና ትዳሮቻችን ላይ ሁሉ አካል በሆነች ቤተክርስቲያን ላይ ሁሉ የተቀጠረ የሰይጣን ምክር እንዲፈርስ፣ ጽዋቸው እንዲደፋ፣ የአመፀኞች ጉባኤ እንዲገለበጥ፣ የአስማተኞች አስማታቸው የተቃጠለ የአስማተኞች ጉባኤ የተበተነ ይሁን። ዙፋናቸው በኢየሱስ ክርስቶስም የተደፋ ይሆን። የሚያሟርቱት ሟርት እግዚአብሔር ሆይ የሚናገሩት ክፉ ቃል
በሰዎች ላይ በእያንዳንዳችን ላይ እንዳይሰራ ቃላቸው የመከረ ይሁን። ኢየሱስ የኔ አባት ለዘላለም ስም ይባረክ። ፎቶአችን ላይ የሚያሟርቱ በምንኖርበት ቤት የሚያሟርቱ የመቃብር አፈር የሚበትኑ በእንስሳ አጽም እየተደገመ በቁራጭ ጨርቅ እየተደገመ በሚጠጣ በሚበላ በሚረጭ እየተደገመ ከክፉ ከመናፍስት ኃይላት የሚላኩ ዘንዶው የሚልካቸው መልእክተኞች እግዚአብሔር ሆይ ቋንቋቸው ይደበላልቅ። እግዚአብሔር ከከፍታ ላይ ሆኖ ትእዛዝ የሚሰጣቸው አለቃው መንፈስ በስም ጉልበት ተወግቶ ይውደቅ። አንተንና ቃልህን በዚህ ትውልድ ፊት እንዲቀልል የሚያደርግ ኢየሱስ ተብሎ ሲባል ትውልዱ እንዲያላግጥ እንዲያሾፍ እንዲቀልድ የሚያደርግ ከስጋ ለባሾች ጀርባ ሆኖ የሚሰራ አውሬ እግዚአብሔር በስም ጉልበት እጅ ትክበድበት። የያዘውን ትውልድ ሁሉ እንድታስመልጠው የያዘውን ትውልድ ሁሉ ወገኖቻችን እንድታስመልጥ እዚህ ገስት ላይ ገብተው የሚነጋገሩን ወገኖች በሙሉ የዘላለምን ሕይወት ያገኙ ዘንድ ቀኝና የፊት ብርሃን እንዲበራላቸው እላያቸው ላይ ግን የሚሰራ ክፉ አውሬ ኢየሱስ ተብሎ ሲባል እንዲበሳጩ ደማቸው እንዲሞቅ የሚያደርግ የሰይጣን መልእክተኛ እጅህ ለይታ እንድትቀጣው በስምህ ጸልያለሁ። የዲያብሎስን ስራ ልታፈርስ የተገለጥከው እግዚአብሔር ልጅ ኢየሱስ አንተ ከኛ ጋር አለህና እጅግ አድርገን እናመሰግናለን። አሁን የጸለይነውን ጸሎት ሰምተህናል አባዬ፣ ሰምተህናል። ከደመና በላይ አንጠራህም። እኔ ውስጥ አለህ፣ ወንድሞቼ ውስጥ አለህ፣ እህቶቼ ውስጥ አለህ። ሩቅ አይደለህም፣ ካለሁበት አለህ ብለን የዘመርኑ እዚህ እኔ ውስጥ አለህ። የዘላለም መኖሪያ ያደረከኝ እህቶቼ ወንድሞቼ ውስጥ አለ። የዘላለም መኖሪያ ያደረከን የሚወደው የሚኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ብለህ እንዳልክ መኖሪያ ያደረከኝ አባዬ፣ ድምፅህን ከደመና በላይ አልሰማውም፣ እዚህ ውስጥ እሰማዋለሁ። እህቶቼ እዚህ ልባቸው ውስጥ መንፈሳችን ውስጥ እንሰማዋለን። ያንተ መሆኑን አረጋግጠናል። ለዘላለም ቅዱስ ስም ይባረክ። የምታሳየን ራእይ፣ የምታሳየን ህልም፣ የምትናገረን ድምፅ አባባ ኢየሱሴ ከድምፆች ሁሉ መካከል ለይተን እንድናውቀው አድርገሃል። ተራ ሰዎች አይደለንም፣ ተራ ሰዎች አይደለንም። አምላክ በውስጣችን ያለብን ሰዎች ነን። ቅዱስ የተባረከው የሥላሴ አካል ሶስተኛ ሆነው መንፈስ ቅዱስ ራሱ እግዚአብሔር ሆኖ በውስጣችን ያለብን ሰዎች ነን። ተራ ሴት አይደለሽም እህትዬ፣ ተራ ወንድ አይደለም አንተ፣ ተራ ሰው አይደለም አንተ። በክቡር በክርስቶስ ንጹህ ደም የተዋጀን ህዝብ ነን። አምላክ አለን፣ አባት አለን፣ ይናገረናል፣ እንሰማዋለን። በደንብ ነው እኮ የምንሰማው። ስሙ ለዘላለም ይባረክ። ብላቴናው ልጅን ኢየሱስ ክርስቶስን አክብረው። ጌታዬ ሆይ በቀሪ የህይወት ዘመናችን ስናገለግል የሚረዳን ጸጋ ነው፣ የሚረዳን መንፈስ ነው። አትጣለን አባዬ። የምትራራልን የራራልን ጌታ ደግሞ ላትጠለንም ለዘላለም ቃል ኪዳን የገባህልን ሁልጊዜ ከኛ ጋር ስላለህ እጅግ አድርገን እናመሰግናለን። የሚድኑትንም በእኛ ላይ ስለምትጨምር ዛሬም እንደ ትናንትን ነው። እጅግ አድርገን እናመሰግናለን። የወደቁ ስለሚነሱ፣ የሳቱ ስለሚመለሱ፣ የተሰበሩ ስለሚጠገኑ፣ ያዘኑ ስለሚጽናኑ፣ የጠፉ ስለሚፈለጉ እጅግ አድርገን እናመሰግናለን። ያንተን መንፈስ ያንተን ልብ አብዛለን፣ ርኅራኄን አብዛለን አባዬ። እባክህ በማንም ላይ ልባችን እንዳይከብድ። ወንድሞቼ እናቶቼ ልባችሁን ጠብቁ፣ ልባችሁን ጠብቁ። ጌታ እግዚአብሔር ከአንተ ጋር እንዲሰራ ከአንቺ ጋር እንዲሰራ ከፈለግሽ እህቴ
ተንኮለኛ የሆነ ልብ አስወግድ። ቂም፣ በቀል፣ ጥላቻ የተሞላችሁ ሰዎች አስወግዱ። ይቅርታን የማያደርግ ልብ ያላችሁ ሰዎች ግዴላችሁም ተዉ። እንዲህ አይነት ልብ ያላችሁ ሰዎች እኔ ጋር እንዳደርሱ ፕሊስ፣ በጌታ አልፈልግም። እንዲህ አይነት ልብ ካላችሁ ውብዬ፣ ብሩኬ፣ ማናችሁም፣ ግሎሪ፣ ሶሊና፣ ቢኒ፣ ግርምሽ፣ ዳንኤል፣ ወንድምነት፣ ቤካ አንዳችሁም አትምጡ እኔ ጋር። እግዚአብሔርም ጋር ብትቀርብም ራሱ እግዚአብሔር ያንን ክፉ ልብን ተው ነው የሚል። ክፉ ልብ ይዞ ሰው ያገለግላል። እልከኛ ልብ ይዞ ሰው ያገለግላል። ይቅር ባይ ይቅር ለማለት የከበደው ልብ ይዞ ሰው ያገለግላል። ተው በጌታ። ፍሪ ስፒሪት ማለት ይሄ ንጹህ ልብ ማለት ነው። እኛ እኮ የክርስቶስ ልብ አለን እኮ ነው ብሎ የሚለው ወንድሞቼ። የክርስቶስ ልብ ምን አይነት ልብ ነው? ወንድም ቢበድል 7 ጊዜ 7 ጊዜ ይቅር በለው ብሎ የሚል እግዚኦ። 7 ጊዜ 7 በቀን ውስጥ እኮ ነው። እኛ እኮ 2 የተናግሮን በ3ኛው ላይ አይበዛ ከልክ አለፈ እንዴ? ከልክ አለፈ እኮ ነው ብዬ የምልህ ኤርሚያስ ብለህ ከልክ አለፈ እኮ ነው ብዬ የምልህ ብሩክ ተባብለን አይንን ልንፈጣጠጥ እንችላለን። 7 ጊዜ 7 ማር ብሎ ያለ ማለት ነው። እንዴት ብለህ ብትል እኔ እናንተን ስንት ጊዜ ነው የማረን ጌታ? እኔ እናንተን ስንት ጊዜ ነው የማረን? እስቲ ይቆጠራ፣ ይቆጠር፣ እስቲ ቁጠረው። እኔ በዛሬው ውሎዬ ላይ ብቻ በሐሳቤ በድርጊት ተነስቼ ያላደረኩት ቁጭ ባልኩበት እነንተናን እያሰብኩ ምን ነበር ያሰብኩትኝ? እና ማን እንዳሰብኳቸው ታውቃላችሁ? ዛሬ ከልጆቼና ከሚስቴ ጋራ የፓስተር ልጆችና የቤተክርስቲያን ሰዎች ሆነን አንድ መናፈሻ ልጆቻችንን ይዘን እዛ አካባቢ ላይ ነበር ዛሬ የዋል ነው። ልጆች ሲጫወቱ ማንን አሰብኩ? ቁጭ ባልኩበት ከፓስተር ጋር እያወራሁ ነበር፣ ከሌሎችም እህቶች ጋር። ስንቱን አወጣሁት፣ ስንቱን አወረድኩት፣ ስንቱን ጣልኩት፣ ስንቱን ዘነጠልኩት፣ ወይ ስንቱን ወደድኩት፣ ስንቱን አፈቀርኩት። ጌታ አይቷል። ቤካስ ወንድምነትስ ዳንኤስ በተኛበት አልጋ ላይ ሆኖ በተኛችሁበት አልጋ ላይ ምሽት ስለነበረ ያኔ፣ አሁን የጋ ምሽት ነው፣ እናንተ ጋር ቀን ነው። እያንዳንዳችሁ ቢኒ፣ ግርምዬ፣ እዚህ ያላችሁ ወገኖች በሙሉ የምትሰሙ ስንቱን አወጣችሁ፣ ስንቱን አወረዳችሁት? በሀሳብ አልበደልንም፣ አልመከርንም። በስልክ ደውለን ስለ ሰዎች ምን አወራን? ሰማይ ሪከርድ አድርጎታል አይደል? ማለት ሰምቷል ማለት ነው። ሪከርድ ማለት እንደዚህ ሰውን ሪከርድ እንደሚያደርግ ያደርገው። ጌታ ሰምቷል? አልሰማም? ያያል? አያይም? ከእንደዛው ጉዳችን ደግሞ መጥተን በጌታ ፊት ማረን ስንለው ይምረናል። አይገርም? ወይ ጌታዬ፣ ወይ ጌታዬ፣ እኔ አባት እኔ አልደፍርም አንተ ላይ። ከእንደዛው ጉዴ መጥቼ ኧረ የእሱ ነገር ተው፣ የእሷን ነገርማ አታንሳው በፍጹም። እኮ ነው አይኗን ላይ አልፈልግም በለን ውለን መተን አይኑን ልናይ ጌታ ፊት የወንድማችን የታምራት ማነው የዘማሪ ሸዋዬ ዳምጤ መዝሙር ከፍተን በፊት ለፊቱ መጣን። እህታችን አናየም ብለን እኛ እሱን ልናየው መጣን። ጸጋው ዙፋን ፊት ራስህን ግለጥልኝ ጌታ ኢየሱስ ልህ በክብርህ። የሚያየው ወንድሙን የማይወድ ይላል ዮሐንስ። ደግሞ እዛ ሌላ ጌታ ማረን፣ ማረን፣ በቃ ጌታ ማረን።
ሁለት ጊዜ ለሰዎች ይቅርታ ብለን ለሶስተኛው የሚከብደን አይደለም። ለሶስተኛው ለአንዱ እንኳን ይከብደናል። አንተ ስንት ጊዜ ብትምረን ነው ጴጥሮስን 7 ጊዜ 7 ጊዜ ማረው ብለህ ያልከው? ምን አይነት የልብ ስፋት፣ ምን አይነት ትዕግስት፣ ምን አይነት ምሕረት፣ ምን አይነት ፍቅር፣ ምን አይነት ደግነት፣ ምን አይነት የዋህነት፣ ምን አይነት ቸርነት፣ ምን አይነት ሰውን መውደድ። ጌታ ኢየሱስ እባክህ ይሄ ልብ በእኛ ዘንድ ይኑር፣ የእውነት ይኑር። ጌታዬ የእውነት ይኑር። አንተ ሰዎችን በምትታገስበት ትዕግስት እኛ መታገስ እንድንችል ወንድሞቻችንና እህቶቻችን፣ አንተ ሰውን በወደድክበት መውደድ እኔም ሰዎችን መውደድ እንድችል እንድትረዳኝ፣ አንተ ሰውን በተቀበልክበት ወንድሞችን እህቶችን ሰውን መቀበል እንዲችሉ፣ አንተ ካረዳህን አንችልም። ልቤን አውቀዋለሁ ጌታዬ፣ ልቤን አውቀዋለሁ፣ አውሬነቴን አውቀዋለሁ። ሳያደረከኝ አንተ ነህ። እህቶቼና ወንድሞቼ የሚያውቁታል። የዋሁ ጌታ የዋህን ልብ ፍጠርልን። ደጉ ጌታ ደግን ልብ ፍጠርልን። ይቅርባዩ ጌታ ይቅርባይ ልብ ፍጠርልን። ታጋሹ ጌታ ትዕግስትን ፍጠርልን። ለዘላለም ስም ይባረክ። ክብር ሁሉ ላንተ ይሁን። ጊዜያችን በስም የተባረከ ይሁን። ለእኔም ሌሊቴ ለወንድሞቼም ቀናቸው በስም የተባረከ ይሁን። መልካሚቱ እጄ ለመልካም በእያንዳንዳችን ላይ ለመልካም ትሁን። በኢየሱስ ክርስቶስ ቅዱስ ስም አሜን።